በባንዳነት የሚታወቁ የአማራ ትግልን ቶታሊ ቅርቃር ውስጥ ሊከቱ የነበሩ ቡድን መመስረት ብቻ አይደለም ከጀርባ ቀላል የማይባሉ ተንኮሎችን ሲሰሩ የነበሩ ግለሰቦች ነበሩ። እንዳለ በየቦታው አለ አማራ ተፍቶ ያወጣቸው አር እንደነካው እንጨት ያረጋቸው ሰው የማይሸቱ ከንተን ሲያወሩ ራሱ ልፋጭ በጣም የሚያስጠላ ቤታቸው ራሱ ሰው ሄዶ ማንንም በቃ መስማት እንኳን አይፈልግ ይሄ ብሎ የሚወጣ ይቀፈው ቀፋፊ በጣም ነውረኛ ነውረኝነት እንኳን ቀፈፍ የሚሉ ሰዎች ነበሩ። አሁን እነዛ ቀፋፊ ሰዎች ዛሬ የሆነች አጋጣሚ እንትን ብለው ቀስ በቀስ እያሉ ምናምን አማራው ጅል አይደለም ባይዘው ከዚህ በፊት ያረከውና አይረሳል መቼም የአማራ ትግል ላይ ስቀልድ ኦኬ ጎንደር ጎጃም ወሎ እያልክ እርስ በርስ ተታከፈፍል አስራት ሚዲያ ላይ ሆነ ከጀርባ ፖለቲካል ስራ ሰፈር ምናምን በእድርተኝነት ምናምን ተሰባስበ የቦታ ቡድን ነበር ከአማራው ነቃ ብሎ ከዚህ ትግል አስወጣ ሁላችሁንም ደና አሁን ደግሞ ተመለሰ አዛኝ መስለ መጣ። ግማሹ ሌባ ቤተ አማራ ውስጥ ገብቶ 100 ምናምን ሺህ ሲዘርፍ የነበረ ዘርፎ የወጣ ገንዘቡን ሳይሰጥ ሲባል ገንዘቡን አይ አይደለም እኛ ከሰጠን በዛኛው ቡድን በኩል ያለው መጥቶ እንዲገለና አልሰጠም ብሎ ብቻውን በርቶ ይበላ አሁን መደበቂያ ሲያጣ ጊዜ መጥቶ እዚህ ትግል ውስጥ የመጡ ሰዎች አሉ። አንዳንዱ የሰሊጥ ነግዶ የመጣ ምናምን በቃ የመጨረሻ ውድድ የሚያስቅ ቡድን ያ ቡድን አሁን ምን አድርጎ መጥቷል? ዝም ተባለ። ከዚህ በፊት ይሄ ቡድን እስከት ድረስ ነው አቀሙ ምናምን ልፈትሾ ሞከር። ያ ቡድን አሁን ጎንደር አጋጣሚውን ተጠቅሞ ደስዬ ደጀን መጀመሪያ የመጣችው አጀንዳ ደስዬ ደጀን ተባረረ። ደስዬ ደጀን እኮ መሬት ላይ ላሉ ፋኖች ስፔሻሊ ለጎንደር ፋኖ ለመጨፍጨፍ ሲሞክር የነበረ ልጅ ሰውዬ ነው። ብዙ ደም እጁ ላይ ያለበት የአማራ ደም እጁ ላይ ያለበት በህይወት እኮ ምን ፈልገው ሰው እኮ ደስዬ ደጀን ኦኬ ደስዬ ደጀን እናንተ ምን እንትን አርጋ ታምጣ እዚህ ምን you can have like በአዴኑንም ማማ ፋኖም ልትሆን አትችልም። you have to choose one አይደል? አንዱን ቹዝ ማድረግ አለብህ። ብልጽግናንም ወደህ ፋኖንም ወደህ የሚባል ነገር የለም። አንዱን መውደድ አለብህ። ወይ ብልጽግናን ትወዳለህ ወይ ፋኖን ትወዳለህ። ፋኖን እንኳን በሰነ ስርዓት የማይደግፉ ትንሽ ከድሮ ፖለቲካቸው ትንሽ ተሻሽለዋል ብለን ስንጠብቃቸው ብሰው የመጡ አላማቸው ሌላ ከጀርባ ሌላ አላማ ይዘው የመጡ ሰዎች አሉ። ደስዬ ደጀንን አምጥተህ ጀግና አድርገህ ልታመጣ ሳምነው ጽጌ እንትን ውስጥ ክስ ውስጥ እኮ አለ እኮ ደስዬ ደጀን ፋኖችን እንትን ሲያስረና ሲገል የነበረ ሰውዬ እኮ ደስዬ ደጀን እሱ ተባረረብን ብለው መስዋዕትነት እኮ ከፍሏል። የጎንደር አማራ ወልቃይት ያለው አማራ ፎር ኤግዛምፕል ወልቃይት ያለው አማራ ለማንነቱ ማንነቴ አማራ ነው ብሎ ታግሎ መስዋዕትነት ከፍሎ ዛሬ ራሱ ነጻ ወጥቷል።
ግን እና አያሌው መንበርና ግሩፑ አስለቃሽ ናቸው። በቃ ማልቀስ ነው የሚፈልጉት። ኤኒቲንግ ሌላ ቦታ ጥሩ ነገር ከተሰራ ከታዩ ያለቅሳሉ። በቃ ይከፋቸዋል። ሁሉንም ነገር ለኔ ማለት ይፈልጋል። አይሳካም እንደዚህ። እና አያሌው መንበር ይሄ የምታዩቸው ቡድኑ አላማው ምንድነው? ከዚህ በፊት እናውቃለን። አላማ ይዛችሁ በስነ ስርዓት ጨዋታ ተጫውታችሁ መጨረሻ ላይ የሆነች ቦታ ከተት ብላችሁ ልትገቡ ፈልጋችሁ ነበር። ስልጣን ተቀማ። ስልጣን እንደማትገባ ስታቅ አሁን አብደህ ትጮሃለህ። በቃ እዚህ ታለቅሳለህ። አልቃሻ ሆነሃል። ማስለቀስ ነው ስራ። ማረብ ይዘህ መዞር ነው ስራ። ሶፍት ይዘህ መዞር ነው ስራ። በቃ ከዛ የጭማሪ ምንም ልታደርጋለህ። አሁን ግን ምንድነው ለጎንደር አማራ ምን ይዞለት ይመጣል? ክልል እያለ ክልልነት ለምን ትፈልጋለህ ሲባል ሆን ብለን ነው ባይዘዎችን ፕሮፓጋንዳ መሰለው። ሆን ብለን ክልልነት ለምን ትፈልጋለህ ሲባል የምፈልግበት ምክንያት አለ። ገዳይንም ከፈለክ እዛ ጎንደር አካባቢ ነው የምትፈልገው፣ ሌላ ቦታ አይደለም። እንደ ጎንደር ከመጣ አለስ ደቡብ ጎንደር ነው ብለህ ከመጣ እሱ ሌላ ጨዋታ ነው። እና ቢራራም ደቡብ ጎንደር ሰው ናቸው እንግዲህ አይደል? ቢራራ በአደባባይ ወጥቶ እኛንን ብሎ በግልጽ ተናግሮ ሰው ገዳዩን ከፈለክ እዛው ጎንደር አካባቢ ከፍ ያለውን ማን ገደለ ብለህ ነው የምትፈልግ። ሁሉንም እንዳለ ገዳዮቹ ነው ጎንደር ላይ የተገደሉትን ግድያዎች ገዳዩ ጎንደር ነው ያለው። ተከፍሎት ነው ምን ብሎት ነው ምናምን እሱ ሌላ ነገር። ሪያሊቲው ግን ስንመጣ ገዳዩ የት ነው ያለው? ጎንደር ውስጥ። ስለዚህ መፈለግ ያለበት የትም አታወጣም ወደ ውጭ፣ እዛው ጎንደር ጋር ነው የምትፈልገው። ሰው ጠለም የሆነው እዛ ጎንደር ካለ አማራ ጋር ነው ትጣል እንጂ ከሌላ አማራ ጋር እንትን ጎጃም አማራ፣ የሸዋ አማራ፣ የወሎ አማራ ምንም እዳ የለበትም። ያንተን እንትን ለቅሶ የሚሰማበት አሁን እሱ አይደለም። አሁን ሌላ ፖለቲካ ታፕታፕ እያደረጋችሁ ሁለተኛ አካውንቴ ነው ይሄንን ፋሎ አድርጉት፣ ነገ ያኛው አካውንቴ ይከፈታል። በኃይለኛው ነው ነገ የምንሄድበት በደም ሳምንቱ ሙሉ ነው የሚለው እዚህ አጀንዳ ላይ አጀንዳውን እንፈልገዋለን። ይሄ አጀንዳ የና አያሌው መንበር ቡድን መሰበሪያው አጀንዳ ስለሆነ ከጨዋታ ውጪ ነው። በትንተንን ነው የምናወጣው። ግልጽ አድርጌ ነው የምነግርህ። በትንተን የአማራ ትግል ላይ ድጋሚ መተህ ያችን ከዚህ በፊት የነበር ቅርሻትህን መታጣቅርሽ the same thing መሳፍንት የምትባለው እዚህ ፖለቲካ ላይ ማንም ኢሬሌቫንት ትሆናለህ። ይሄን ግልጽ የአማራ ፖለቲካ ላይ ድጋሚ መተህ ሰርቫይቭ ማድረግ እንደማይችል አውቃለሁ። አሁን የአማራ ፖለቲካ ላይ መተው ሰርቫይቭ ማድረግ ስለማይችሉ የአማራ ፖለቲካ ላይ መተው ፊት ለፊት መተው ተቆናጠው ምናምን መምታት ስለማይችሉ ምን ያደርጋሉ? አውቀው በጎንደር ነው ሊደበቅ። ጎንደር አትደበቀው። ለጎንደር የምትደበቅ ከሆነ 130 ሺህ ምናምን ስትዘርፍ ለየትኛው ጎንደር አማራ ነው የሰጠው ብሩ? ውሸት በልታችሁታል ብሩ። እንደውም አያሌው መንበር ሌሎች ያነካካችሁት ይመስለኛል። ብር የት አለ ብሩ? ለጎንደር አማራ የምታዝን ከሆነ እንደው ጎንደር አማራን የምትወድ ከሆነ 130 ምናምን ሺህ ዘርፈ ሴፍቲ ኔት ላይ በጣም ብዙ ማህበረሰብ አለ ረድታል። 130 ምናምን ሺህ ወይንስ ለራስህ ነው ያስቀመጥከው? ወይንስ ለራስህ ኪስ ነው የከተትከው? ስለዚህ የጎንደር አማራን ወደ አይደለም መጀመሪያው። አሁንም ልትጠቀም ነው የመጣው። የጎንደር አማራ ቢካዝ ብልጽግና ይከፍልሃል። ብልጽግና ብልጽግና አጀንዳ የነ ደስዬ ደጀን አጀንዳ ይዘመጥ ደስዬ ደጀን ተባረረኮ ብሎኮ ወጥቶኮ ሊያረዳን የሞከረኮ ነው። እንደው አማራ ላይ መጥቶ ብልጽግና እንደ ደስዬ ደጀን እንግዲህ ባዕዴን የለም እንግዲህ ገዳይ እኮ ነው፣ ጨፍጫፊ ፈለገ ጭራሽ እንደዚህ አይነት ፖለቲካ አሰራም እኛ ጨቁኖናል። የአማራ ክልል እስር ቤት ነው ከማለቱ በፊት የአማራ ክልል እስር ቤት ነው። እሱን አስደምጣቸዋል። የአማራ ክልል እስር ቤት ነው ከማለቱ በፊት አንድ ነገር የተናገረ በጣም ያስቅ ንግግር የተናገረት ነገር አማራ ጎንደር ላይ ሌላ ቦታ እንትን ምንድነው ትምህርት ቤት ሲከፈት ጎንደር ላይ ትምህርት ቤት አይከፈትም፣ ጎንደር ላይ እንደዚህ አይከፈትም ብሎ ጎንደርን ህዝብ ላይ ያስለቅስ። አሁን እኔ ዛሬ በዲቴል ዛሬ በዚህ ይመጣሉ። ነገ ደግሞ ሴፍቲኔቱ ከየት ነው ብሩ የሚመጣው? ሴፍቲኔት የመጣውን ብር የደቡብ ጎንደር ብአዴን ምን አደረገው? አሁን እኔ ብአዴኑ ላይ ነው አሁን ትኩረት የሚሆነው። የደቡብ ጎንደሩ ብአዴን ምን አደረገው? ያንን ገንዘብ ባጀቱስ መቼ ነው ባጀት የወጣው? መስኖ ልማት ተብሎ የወጣው ባጀት የት ገባ? ምን የሚለውን ኤቭሪቲንግ ባይ ዲቴል አመት ያሳያል። ስንት ገንዘብ እንደተወሰደ፣ ማን ነው ማክሲመም ገንዘብ ሲያገኝ የነበረው ምናምን የሚባሉ ዛሬ
ዛሬ የምናሳየው ባጀቱን እንዴት አድርጎ እንደተደላደለ ማን ነው ማክሲመም እንትን ታክስ ከፋይ ግብር ከፋዩ ማን ነው በደንብ እንትን ደረጃ ግብር ከፋዩ ለስ ግብር የምትከፍል ከሆነ ምናምን የምትሉ ዛሬ በስነ ስርዓት ነው። ስለዚህ ይሄንን ያረጋውን እንትን ማን ነው እንደውም እውነትና አውራ ከተባለ ያውላችሁ እነሱ አላማቸው አንዳንዱ አላማው ስለገባኝ ይሄ አስለቅሰህ ማግኘት ማለት በቃ ለንገነጠል ነው ስትል በቃ እቺ ግን እንዳትገነጠሉ ራያሌው መንበርናልን ምናምን ብለው እንትን አማራው ለምኖት ምናምን የሚያስቀረው መስሎታል። የለም እንደዛ ሪጮት ማንንም ይለምን አማራ የለም። አማራ ክልል ውስጥም ደግሞ ተጎዳውኝ ካለ አንድ ቡድን ተጎዳውኝ የሚለው ማን ነው? እናዋለ መጀመሪያ ግን ከዛ በፊት እስቲ ላሰማ። እንግዲህ ይሄ ቅማንቶች ነው እንደውም ባይዘው አንድ ነገር እንትን አጎች ከሚሉት ይሄ ነገር ልዩነቱን በስነ ስርዓት እንስማው። ምን ልዩነት አለ? ታፕ አድርጉት። እስቲ እንስማው እስቲ ወንድሞቻችን ምንድነው አማራ ክልል ጎንደር እስር ቤት ነው። አማራ ክልል ለጎንደር እስር ቤት ነው። የደህንነት ነገርና አማራ ክልል ለጎንደር እስር ቤት ነው። አማራ ክልል ለጎንደር እስር ቤት ነው። የደህንነት ነገርና አማራ ክልል ለጎንደር እስር ቤት ነው። አሁን አንድ የቅማንት ፖለቲከኛ ባመጣ 3 እስር ቤታችን ነው ይላሉ። አገው ሸንጎ ክልሉ እስር ቤት ነው ይላል። አሁን እኔ እንዴት ነው እስር ቤት የሆነው ብሎ ሲጠየቅ ምን እንደሚል ታውቃላችሁ? ትራንስፖርት የለንም፣ መንገድ በስነ ስርዓት አልተሰራም ምናምን እያለ ፖለቲካ ይሰራል። አሁን እስቲ እንትን እንበልና ወደ ዋናው ሳብጀክት ጋር እንምጣና እስቲ የተደረጉትን ልማቱ ብቻ ሳይሆን የተደረጉትን ነገሮች እንትን ነው አሁን በአማራ ክልል ውስጥ የመስኖ ፕሮጀክቶች ተደርጎ ነበር። አንደኛው የረብ ፕሮጀክት የሚባል ነበር። በወረታ አካባቢ የሚገኝ ወንዝ ላይ የተጀመረ ግድብ ነበር። ኦኬ የግድቡ ጥራት አጠያቂና ለጣና ሐይቅ ራሱ አስጊ የመሆን ግድብ ነው ይላል። ኦኬ ይሄ ግድብ የሮብ ፕሮጀክት የሚባለው ግድብ በወረታ አካባቢ የተደረገው ግድብ ሰሜን ሸዋ አካባቢ ያለው ጠየቀ። ይሄንን ፕሮጀክት ከጠየቀ ብዙ ጊዜ ሆኖታል። 5 ሳንቲም ግን አትሰጠው። ይሄን 2 ቢሊዮን ገንዘብ ሰጣለን ለዚህ ፕሮጀክት ብሎ በአዴን ፕሮፓጋንዳ ሰርቶበት ምን ብሎበት ግን እስካሁን ያወዝ ገንዘብም አልተሰጠም፣ ፋይናንስም አልተደረገም። ሌሎቹ ግን እዚህ ጋር እየነገርኳቸው ያሉት የረብ ፕሮጀክት ገንዘብ ተሰጥቷል፣ የመገጭ ግድብ ብሎ የመጣው ገንዘብ ተሰጥቷል። አሁን ለምሳሌ ይሄ ግን የጀማ ወንዝ የሚባለው ጋር ግን ገንዘብ አልተሰጠም፣ 5 ሳንቲም ገንዘብ አልተሰጠም። ሌሎች ቦታዎች እየተሰጠ ነው። ኦኬ ሌላ የሸንፋ ወንዝ ፕሮጀክት የሚል መጣ። ይሄ ደግሞ ምንድነው? በሰሜን ጎንደር ቋራ አካባቢ መተማ አካባቢ እንትን ያለ ነው። ይሄም ገንዘብ ጠየቁ። እንደውም የሚገርማቸው ነገር የአካባቢ ገበሬ መሬቱላ እንዲሰጥ ተደርጎ ለዚህ ለመስኖ ፕሮጀክት ተብሎ አፈናቅለው ምናምን
ገንዘብ የተሰጣቸው። ይሄንን ሁሉ ነገር አድርገው የሰሜን ጎንደር ብአዴን ለምን አድርጎ በርቶታል? የለም እንዳለ የሌላ አበርገሌ ምናምን የሚል ሌላ እሱም እንደዚህ ገንዘብ ተሰጥቶት እንደዚህ የአገው እንትን ላጥ አድርጎ በልቷል። አሁን እነዚህ ሁላ ይሄ ሁላ እዚህ ጋር የሚጫወቱት ጨዋታ ምንድነው? ገንዘብ ይሰጣቸዋል። ገንዘብ በስነ ስርዓት ፕሮጀክት ይሰራሉ። ፕሮጀክት አለን ብሎ ይመጣሉ። ገንዘብ ይመድባሉ። ገንዘቡ ከተሰጣቸው በኋላ ጭጭ ልጥ አድርገው ላጥ ይላሉ። እና አማራው ጋር ምን ያገናኘው ታዲያ? ፕሮጀክት ኦልሞስት ወደ 4 ፕሮጀክት ይዘህ መተህ ከጎንደር ፕሮጀክት ይሄ ነው ብለህ ገንዘብ ከተሰጠ በኋላ ብአዴን ልም አድርጎ የሚጠፋ ከሆነ መጠየቅ ያለብህ ብአዴንን ነው፣ የሰፈርን ብአዴን እንጂ ሌላ ቦታ አይደለም። ሌላ ቦታ አይደለም የምትጠይቀው። ወሎ ወይንም ሸዋ ወይንም ጎጃም ያለውን አይደለም። ወዛው ብአዴን እዛው ዞኔ አስተዳድረኛል ያልከው ብአዴን እሱን ነው መጠየቅ ያለብህ። ሌላ እዚህ ጋር ላምጣላችሁና ራሳችሁ እንድታዩት። ይሄንን እዚህ ጋር ሁላችንም እዚህ ቁጭ ብለን እናሰለዋለን። ከዛ አኪላ በስነ ስርዓት ትሄድበታል። ኦኬ ታፕ አድርጉት። ምን እንደተደረገ ላሳያችሁ። ይሄ አሁን እዚህ ጋር የምታዩት የህዝብ ቆጠራ ነው አይደል? ምዕራብ ጎጃም ዞን 2.5 ሚሊዮን፣ ምስራቅ ጎጃም ዞን 2.5 ሚሊዮን 2.539 እንትን፣ ሰሜን ጎንደር ዞን አስተዳደር 3.7፣ ደቡብ ጎንደር 2.4፣ ደቡብ ወሎ ዞን 3 ሚሊዮን 3.1 ምናምን ይሆናል፣ ግን 3 ሚሊዮን እንበለው። ሰሜን ወሎ ዞን 1.6፣ ሰሜን ሸዋ ዞን 2.1፣ አዊ ብሔረሰብ 1.2፣ ዋግምራ 528,000፣ ኦሮሞ ብሔረሰብ አስተዳደር 547,000፣ አርጎባ ልዩ ወረዳ 39,000፣ ባህር ዳር ከተማ 319,000። ያው ጣና ሐይቅ ምንም ነገር አልተቀመጠም። ይሄ የህዝብ ቁጥር። በህዝብ ቁጥር ውስጥ በማክሲመም እዚህ በዞን ደረጃ በማክሲመም ሰሜን ጎንደር ነው። ኦኬ፣ ሁለተኛው ደቡብ ወሎ ነው። እዚህ ጋር እንደምታው ሶስተኛ ምዕራብ ጎጃም እያለ ወደ ታች ይመጣል። ይሄ የብዛት በካሬ ምናምን በቆዳ ስፋት ነው ያስቀመጠው። በቆዳ ስፋት ሰሜን ጎንደር ትልቁ ነው። ኦኬ፣ ይሄንን በስነ ስርዓት ቁጥሩን ያዙት አንዴ። ባጀት የተሰጠን የዛሬ 3 ነው ምናምን ዓመት በፊት ባጀት የተሰጠን 2015 ላይ መሰለኝ። ቶታል የአማራ ባጀት 80.1 ቢሊዮን ብር ነበር። የአማራ ባጀት 43.1 ቢሊዮን ከፌደራል የተገኘ ባጀት፣ 228 ሚሊዮን ከውጭ እርዳታ የተገኘ ገንዘብ፣ ዘላቂ ልማት ተብሎ ደግሞ የመጣ ብር ደግሞ 2.5 ቢሊዮን። ከዛ በኋላ ከታክስ ገቢ ዋናዋ 34.1 ቢሊዮን ነው። 42.7% ታክስ ነው። ግብር 42.7 በደንብ ይዩት። 34.1 ቢሊዮን ገንዘብ ምንድነው? ታክስ ነው። ግብር ነው የተከፈተው። አሁን ጥያቄው ወደዚህ ጋር ነው ስንመጣ እዚህ ውስጥ ቀደም እንዳሳያችሁ በዞን ደርድሯቸው። አንደኛ የደቡብ ወሎ ዞን ደረጃ ሀ ለሐመር ውሃ ብሎ የግብር ከፋይ ብዛት ተብሎ በድምር ቶታል ደቡብ ወሎ ላይ 45,221 ሰው ደቡብ ወሎ ላይ ግብር ተወስዷል። ሰሜን ሸዋ ቶታል 45,314 ሰው ምን ብሏል? ግብር ሰብስቧል። ምስራቅ ጎጃም ላይ 36,526 ሰው ግብር ሰብስቧል። ምዕራብ ጎጃም ላይ 35,976,000 ማህበረሰብ ግብር ተሰብስቧል። ሰሜን ወሎ ላይ ያለ 32,000፣ ደቡብ ጎንደር ላይ 27,000፣ አዊ ብሔረሰብ ዞን ላይ 22,000፣ ማዕከላዊ ጎንደር 18,000፣ ምዕራብ ጎንደር 8,000፣ ኦሮሚያ ብሔረሰብ 8,217፣ ሰሜን ጎንደር 6,875፣ ዋግ ኽምራ ብሔረሰብ 7,036፣ ባህር ዳር 18,236፣ ጎንደር ከተማ 14,069፣ ደሴ 13,100። አሁን እዚህ ጋር
ይሄንን ያመጣንበት ምክንያት እዚህ ውስጥ ለማክሲመም ታክስ የሚከፍሉ ማለት ነው በዞን ደረጃ ቢካዝ በዞን ነው የሚከፈለው ታክስ በዞንና በከተሞች ነው የሚከፈለው ሰከፋፍሎት በዞኖች ታክስ የሚከፍሉ ለማክሲመም ታክስ የሚከፍሉ ማለት ነው በዞን ደረጃ ደቡብ ወሎ አይደለም በዞን ደረጃ ደቡብ ወሎ አይደለም በደንብ አይታያችሁም ጽሁፍ አይደለም በታክስ ደረጃ ሰሜን ሸዋ ነው 45334 የሚከፍለው ሸዋ ነው የሚከፍለው ተለቅ አድርጌ እስቲ ላምጣላችሁ ይታያችኋል ይታያል ሸዋ ሰሜን ሸዋ የሚባለው ማህበረሰብ ኢሊት የለውም ደና በአዴን የለውም ልክ እንደ ደቡብ ጎንደር በአዴን ይሰርቃል ምን ይላል ህዝቡን ምን ያደርጋል ያስከፍላል 45334 ሰው ሰሜን ሸዋ ላይ ከፍሏል ሁለተኛ ደቡብ ወሎ ነች የምትከፍለው 45221 ሰው ሰሜን ሸዋና ደቡብ ወሎ አማራ ክልል ውስጥ ማክሲመም ታክስ የሚከፍሉት እነዚህ ናቸው ግብር ይከፍላሉ ማክሲመም ከ30 እንትን ውስጥ ቶታል የሚከፍለው ማን ነው 34000 መሰለኝ 34% መሰለኝ ከ34% ውስጥ ታክስ የሚከፍለው ግብር የሚከፍለው የደቡብ ወሎና የሰሜን ሸዋ ማህበረሰብ ደቡብ ወሎና ሰሜን ሸዋ በአዴን የላቸው በማክሲመም በትንሽ በአዴን የምታየው የነዚህ ደቡብ ወሎና ሰሜን ሸዋ አሁን ጥያቄው አሁን ይሄ በዞኖች እንደተን እንቁጠር እንደ ጎጃም እንደ ጎንደር አሁን እነሱ ነው የሚያዩት ጎጃም እንቁጠር ጎጃም 36526 አለ 36526 የደመርክ 36526 ምዕራብ ጎጃም 35976 አሁን ባህር ዳር በእንትን ስር ስለሆነች 18236 ቶታል 90000 ሰው ታክስ ተቀብሏል ስንት ሰው 90000 ሰው ሶሪ አዊ ዞን ፕላስ 22281 113000 ሰው ግብር ከፍሏል ኤ ጎጃም ላይ ወሎ ላይ እንሂድ አሁን እንደ ወሎ እንደ ጎጃም እንደ ጎንደር ደቡብ ወሎ 45221 ፕላስ ሰሜን ወሎ 32497 ፕላስ ኦሮሚያ ብሔረሰብ የሚለው እንትን ውስጥ ነው ያለው ወሎ ውስጥ ነው ያለው 27 85000 ዋግምራ 7036 92000 ደሴ 13001 ቶታል ስንት መጣለ 105987 ቆይ ሌላ ማለት ነው የረሳሁት 105987 ሰሜን ሸዋ አንድ ቦታ ስለሆነች 45334 45334 ጎንደር ልግባው ደቡብ ጎንደር 27939 ሰው ግብር ከፍሏል ማዕከላዊ ጎንደር 18790 ምዕራብ ጎንደር 8799 ሰሜን ጎንደር 6875 ከዛ ጎንደር ከተማ 14069 76456 ጎንደር ቶታል ግብር የተሰበሰበበት ቦታ 76452 ቶታል ግብር የተሰበሰበበት ግብር ማለት ከእያንዳንዱ እንትን ላይ 34% ምን ያገኛል ግብር ከሚሰበሰበው ነው የሚያገኝ 34 ቢሊዮን ገንዘብ ደምር ያለው ባይዘው ያመጣው ነው 13000 መጣ
113,000 ከጎጃም 113,000 ሰው ጎጃም ላይ ምን ያደርጋል? ገንዘብ ይከፍላል ታክስ። 105,000 ሰው ወሎ ላይ ታክስ ይከፍላል። 45,000 ሰው ሰሜን ሸዋ የምትባለው ያቺ ሰሜን ሸዋ የምትባለው ብቻ ጋር ይከፍላል። 76,452 እንትን ይከፍላል። ቁጥር ስናይ ቁጥር ካልኩሌት ስናደርገው ቁጥሩ ቀደም ያሳያቸው ቁጥር ላይ ቢገስት ቁጥር የሚባለው ሶሪ ጋይስ ቋንዴ እንትን እያደረኩ ስለሆነ ቁጥር እንዳልሳሳት ብዬ ነው። ሆፕ አንደርስታንድ ታደርጋላችሁ። በኋላ ቁጥር አሳስቼ ደግሞ ቁጥር ተሳሳትክ እንደዚህ አይደለም። ቶታል እንግዲህ እያልኳችሁ ከ42.7% ከምንትን ካለው ላይ ኮንትሪቢዩት የሚያደርገው ሃይስት ቁጥር የሚባለው ሰሜን ጎንደር፣ ሃይስት ቁጥር የሚባለው ደቡብ ጎንደር። ኮንትሪቢዩት የሚያደርገውን ከሰሜን ሸዋ በታች ኮንትሪቢዩት የሚያደርገው ቆዳ ስፋት ስነድ ትልቅ ነው። ቆዳ ስፋት ኮንትሪቢዩት የሚያደርገው ግለሰብ። ስለዚህ ምንድነው እንደ ጎንደር ለስ ታክስ ከፍሎ ታክስ ባጀት አደላደል ላይ ነገም አመጣላችሁ ወረቀት ላይ ባጀት አደላደል ላይ ሃይስት የሚወስደው ሰሜን ጎንደር ነው። ከዛ በኋላ ቀጥሎ ደቡብ ጎንደር ነው ሃይስት የሚወስደው ባጀት አደላደል በዞን ደረጃ ባጀት አደላደል በዞን ደረጃ የሚወስደው ሁለተኛ ከጎንደር ከአማራ ክልል ውስጥ ሁለተኛ ደቡብ ጎንደር ነው የሚወስደው። ሃይስት ትወስዳለህ ከአማራ ክልል ሃይስት የሚወሰደው ሃይስት ነው። የምታወጣው ግን ወጪ ግን ታክስ ግን በጣም ትንሽ ቁጥር ትልቅ ነው። ቁጥር ብዙ ነው። ሁለተኛ ነው ቁጥር የሚወስደው ሁለተኛ ከአማራ ክልል ውስጥ ሁለተኛውን ቁጥር የሚወስደው ጎንደር ነው። ስታመጣው ግን ማትሱን ስትሰራው ደቡብ ጎንደር ጋር 27,930 ሰው ብቻ ነው ግብር የሚከፍል። ከምን ከ2.4 ሚሊዮን ከ2.4 ሚሊዮን ከግብር የተሰበሰበው ከንግድና የገቢዎች ቢሮ ንግድ የተሰበሰበች ብቻ ነች። ሰው የምከፍለው ትንሽ ነው። ታክስ ትንሽ ነው የሚወሰድብህ። በጣም ትንሽ ሰው ነው የሚከፍለው። ከሰሜን ሸዋ ያነሰ ታክስ ነው የሚወሰድብህ። ሰሜን ሸዋ ያለው ሰሜን ሸዋ የምትባለው ኤሪያ 45,334 ከሆነች ደቡብ ጎንደር 27,000 ኦልሞስት በ20 ምናምን ሺህ በ10 ምናምን ሺህ ህዝብ በላይ ሰሜን ሸዋ ያለው አማራ ይከፍላል። ሪሶርስ ይቀበላል። ባጀት በየአመቱ ባጀት ድልደላ ላይ ሃይስት ባጀት ነው የሚወጣው ደቡብ ጎንደር። ነገ በደንብ መመጣበት ስለሆነ ቤትን ከፍቼ ነገ በደንብ ስንት ባጀት ነው የወሰደው እስካሁን ድረስ ስንት ባጀት ብሎ የወሰደው ስንትስ ነው ደግሞ ጥቅም ላይ ያዋለው? ሰው ደቡብ ጎንደር ባሪያ እንደም እያደረገ አፈፍ እያደረገ መውሰድ ነው ስራው። ከዛ በኋላ ማን ብለም ያደርጋል መጥቶና እያለው መንበር አማራው ስላልሰጠን ነው እንደዚህ የሚባል ፖለቲካ። ሰሜን ጎንደሩ መጥቶ በስነ ስርዓት እየተጠቀመበት ያየን ያለው ይጠቀምበታል። እርሻ ምናምን እያደረገ ይጠቀማል። ማዳበሪያ ምናምን እያደረገ ብዙ ይጠቀማል። ደቡብ ጎንደር ጋር ግን ስትመጣ ግን የደቡብ ጎንደር ባዕዴን ልም አድርጎ ነው የሚወስድ ብሩ። ማህበረሰቡ ላይ ኢንቨስት ሲያረጋታው ማህበረሰቡን አንዲች ነገር ሲያረጋታው እንግዲህ አስቡት እንግዲህ ከ2.4 ሚሊዮን 27,000 ምናምን ሰው ብቻ ነው ግብር የሚከፍል። ሪሶርስ ስለስ ነው ታክስ ሪሶርስ ሁለተኛ ነው ከአማራ ክልል ውስጥ ሲወስድ ገንዘብ ባጀት ድልደላ ላይ የዓመት ባጀት ድልደላ ላይ ሁለተኛ ነው የሚወስደው። እንትን ሲያደርገው ግን ግብር ሲሰበሰብ ግን ዝቅተኛ። ስለዚህ አማራ ክልል ውስጥ እንደ ደቡብ ጎንደር ከመጣ ጥቅም አግኝቷል። ጥቅም ያላገኘው ይሄ ፋክት ነው። ዳታ ነው እያወራ ያሉት። ምንድነው የምናወራው? ይሄንን መጣ ደቡብ ጎንደር ጣል ምናምን ሰሜን ጎንደር ጎጃም ጣል ምናምን ብትለኝ ዳታው ነው እያየው ያሉት። ምንድነው የምናወራው? ቢካዝ አያሌው መንበር ሲያወራ እውነት ነው ብሎ የሚቀበለው ሰው ስላለ እዛ ውስጥ እንደ ደቡብ ጎንደር ተጠቅሟል። ከአማራ ክልል ያልተጠቀመው ፓወር አለው ሳማው ነገ በዲቴል የሚሄድበት ስንት ፐርሰንት ነው ኃይል ፓወር ያለው ማዕከላዊ ላይ ስንት ነው ያለው
ሁለተኛ ደረጃ ላይ ስንት ነው ያለው? የበታች አመራር ስንት ነው ያለው የሚባለውን እሱም በስነ ስርዓት በድርድር በደንብ አድርገን በድልድላ እናመጣዋል። ውሸትና እውነቱ መጋፈጥ አለበት። ስለዚህ ከዚህ ውስጥ ከዚህ ቁጥር እንትን ደቡብ ወሎ ቁጥሩ ትልቅ ነው። 3 ሚሊዮን ነው which is ከአማራ ክልል 2/3 ነው። ሁለተኛ የሚወስደው ግን ይሰጣል ደቡብ ወሎ። ደሴ ብቻዋን ብዙ ሰው ግብር ይሰበሰብባታል። ደሴ ብቻዋን ብዙ ሰው ግብር ይሰበሰብባታል። ደሴ ብቻዋን ግብር ኦልሞስት ከእንትን ብቻ ከእንትን ምንድን ነው የሚባለው ከደቡብ ጎንደር በላይ ግብር ኦልሞስት ትከፍላለች። እኳን ነው የምከፍል ደሴ ብቻዋን። ሰው ግብር እየወሰድክ ግብር አትከፍልም። ሞር ገንዘብ ትወስዳለህ። ሪሶርስ እያልክ ሪሶርስን በስነ ስርዓት አትጠቀምም። ካሬ በለዋል። እዛው አየር ላይ ነው ካሬ የሚመራው። ከዛ በኋላ መተህ ስታለቅስ ምንድነው አማራው በድሎኛል ብለህ ታለቅሳለህ። ኖ የለም። አሁን ይሄ መልስ እየሰጠን ማለት ማን ነው የበላው? ማን ነው የተጠቀመው? ማን ያልተጠቀመው? ከአማራ ክልል እንደውም አልተጠቀመም የምንለው ደቡብ ወሎ ባሬን አሉ። ንገሩኝ እስኪ ደቡብ ወሎ ባሬን አንድ ይሄ አብዱ ሁሴን የሚባል እሱም ጅል ነው። ደቡብ ጎንደር ደቡብ ወሎ ባሬን የለውም። ሰሜን ሸዋ አንድ የነበረችው ባሬን ነበረች። እሷንም መንጦር አውጥቷታል። ኦልሬዲ አውጥቷታል። ደቡብ ወሎ ሰሜን ሸዋ ያለው ባሬን አንድ ነበር። ሰሜን ሸዋ ባሬን ያለው እስቲ የምታውቁት ባሬን ንገሩኝ እስኪ። አሁን ያለ ኤግዚስት የሚያደርግ ሰሜን ሸዋ ላይ ባሬን ብሎ ባሬን ቢሮ ውስጥ ቁጭ ያለ ቡድን የለም ከጨዋታ ውጪ። እና እንደውም አማራ ክልል ውስጥ ገንዘብ ብዙ አውጥተው ታክስ ግብር ከፍለው ከአማራ ክልል ግብር ከአማራ ክልል ሪቨርስ የሚያገኙ ትንሽ የሆነው ደቡብ ወሎና ሸዋ ህዝብ ነው። አሁን ለምሳሌ ደቡብ ወሎ ላይ ባሬን ብቻ አይደለም። ባሬን ሲሰራራ የተሰራራው ምንድነው? ምዕራብ ጎጃም፣ ምስራቅ ጎጃም፣ ሰሜን ጎንደር፣ ደቡብ ጎንደር፣ ደቡብ ወሎ፣ ሰሜን ወሎ፣ አዊ ብሔረሰብ፣ ዋግምራ፣ ኦሮሞ ብሔረሰብ ምናምን ተብሎ አርጎባ ምናምን እያለ ወደታች ባህር ዳርም ራሱን የቻለ ከንቲባ ወደታች እያለ ነው የሚመጣው። ወደታች እያለ ከዛ በኋላ አሁን ደግሞ ሰሜን ጎንደር ምዕራብ ጎንደር የሚባል መጥቷል። ደቡብ ወሎ ከምዕራብ ወሎ ጋር አሁን እንትን አድርጓል። እዚህ ጋርም ጎጃም ላይ ሰሜን ጎጃም የሚል መጥቷል። ስለዚህ ኦቨርኦል ስናየው ከአማራ ክልል እንደውም ያልተጠቀመ በስልጣን ደረጃ ደቡብ ወሎና ሰሜን ሸዋ ፓወር የለውም፣ ስልጣን የለውም። የአማራ ክልል ላይ እንደ ማህበረሰብ ደረጃ እየተቀጣ ያለውም እንደ ማህበረሰብ ደረጃ በኦነግ በህወሓት እየተቀጣ ያለው የሰሜን ሸዋና በአብይ አህመድ ስርዓት ይገደላል። ከስር ደግሞ በእንትን ደግሞ በከሚሴ ምናምን እየተደረገ በኦሮሞ ይጨፈጨፋል። በማክሲመም ጥቃት የሚደርሰው ሰሜን ሸዋና ደቡብ ወሎ ላይ ነው። በማክሲመም ጥቃት የሚደርሰው ጥቃት የሚደርሰው ሪሶርስም እንደ ማህበረሰብ ሄዳችሁ ሰሜን ሸዋና ደቡብ ወሎ ትምህርት ቤቶችን ጎብኙ። ሰሜን ሸዋና ደቡብ ወሎ ሄዳችሁ ትምህርት ቤቶችን ጎብኙ። እንደ ሰሜን ሸዋና ደቡብ ወሎ ትምህርት ቤቶችን ስጎብኙ ሪካቨር ምንም ነገር የሚሰራው ነገር የለም። ለምሳሌ የጀማ ወንዝ ላይ መስኖ ፕሮጀክት ተብሎ ያው ስንት አመታችሁ 2 ቢሊዮን ነው የጠየቁት ብር። ለዛ ራሱ ብአዴን 2 ቢሊዮን ብር ሰተን እንሰራለን ያለው ፕሮፓጋንዳ ሰርቶበት ሄዳችሁ የጀማ ወንዝ እስካሁን ድረስ መስኖ ፕሮጀክት ተደርጓል ብትሉ የተደረገች አንድሽ ነገር የለም። አልተሰጣቸውም ብሩ። የጎንደር ብአዴን ግን የርብ ፕሮጀክት ብሎ ገንዘብ ወስዷል። የመንገጭ ግድብ ብሎ ፕሮጀክት ሰርቷል። ስማዳ ላይ ደግሞ እንደዚሁ ደግሞ ሌላኛው ደግሞ እንደዚሁ የአንጓት ውሃ ግድብ ብሎ ወስዷል። የጀማ ወንዝ 5 ሳንቲም ያልተሰጠውም ይሄው 2 ብር። የሽንፋ ወንዝ የሚባል እዛ ላይ ገንዘብ ወስዷል። የሰሜን ጎንደር ብአዴን ቋራ አሁን ውጭ ምዕራብ ምዕራብ ጎንደር ተወው ቋራና መተማ አካባቢ ያለው ብአዴን ገንዘብ ወስዷል። አንድሽ ነገር እንትናል። ሌላው የአበርገሌና የበለስ መስኖ ፕሮጀክት ነው የሚለው እሱ ጎጃም ነው። እሱ እንትን ብሏል። የሚገርማችሁ ነገር የረብ መስኖ የሚባለው ተጀምሮ እንትን ካለ በኋላ መሀል ላይ ስንት ነው እንትን የተጠየቀው?
6.4 ቢሊዮን ብር ተጨማሪ ወጪ ነው የጠየቀው። የረብ መስኖ የሚባለው መጀመሪያ የነገርኳችሁ አይ ቲንክ ወረታ አካባቢ ያለው መሰለኝ። ያ ትክክል ወረታ ላይ አካባቢ ያለው ሌላ ኤክስትራ 6.4 ቢሊዮን ብር ተጨማሪ ወጪ ነው የጠየቀው። ቶታል ኦልሞስት ያ ፕሮጀክት ለመገንባት የሚያስፈልገው ወደ 7 ምናምን አይ ቲንክ ወደ 8 ቢሊዮን ቶታል ነው የሚያስፈልገው። 8 ቢሊዮን ላጥ አድርገህ ከመጣ በኋላ ከአማራ ክልል አይ ምንም ነገር የተሰጠኝ ነገር የለም ብለህ ፖለቲካል ልትሰራ አትችልም። ፖለቲካል ልትሰራ አትችልም። ነገ ደግሞ ሴፍቲ ኔት ምናምን ኬት እያገኘ እንደሆነ ምናምን በስነ ስርዓት ተመጣበታል። ቢካዝ ጥያቄ ተጠይቋል። አማራ ጨቁኖኛል ስለተባለ የቱ አማራ ማን ነው የተጨቆነው? እውነት እናወራከተ ጭቋንም እንደዚህ አይነት ነገር ፖለቲካ ከተመጣ በኢንቨስትመንት በብዙ ነገር ደረጃ ስትል ድምፁም ሚኒማይዝ ነው የሚሆነው። ሚኒማይዝ አሁን ለምሳሌ እንደ አያሌው መንበር ፖለቲካ ሲሰራ እንደ ጎንደር ድምፅ የለንም። ድምፅ ከሌለ ጎንደርም ሆነ ድምፅ አይኖርም። አሁን ድምፅ ከሌለ ድምፅ ማስመጣት ካልቻልከው፣ ስለዚህ ፖለቲካውን ስትሰራ ጠቅማል አይጠቅም ምናምን የሚል እና እንደ ጎንደር ብትመጣ ጥቅም የለውም። ሉዝ ነው የምታደርገው። ምንም የምትጠቅም ጥቅም የለም። ለአማራ ሄደ ወጣ ምንም 9 ሚሊዮን ነው የሚወጣው። እሱን ደግሞ በሌላ ታጣጣሉ። አማራነትን ግን አልፈልግም። አማራነት ማለት እስር ቤት ነው ብሎ የሚመጣ ኃይል ጋር ግን አንድ ላይ ተሰልፈን ልንቀመጥ አንችልም። አያሌው መንበር አሁን ምንድነው ሁለት አይነት የጎንደር አማራ አለ፣ ቅማንት አማራ አለ። ከዛ ደግሞ አያሌው ብሔር ደግሞ መጥቷል። ደግሞ ግልጽ ነው መነጋገር። አያሌውን ብሔር አድርጎ የመጣ ምን ጎንደር ምናምን ብላ አትጫወት። ጎንደር አማራ አይሰማም፣ እንደዚህ አይነት ነገር አይሰማም። የጎንደር አማራ አማራነቱን ፈልጎ እኮ ነው አይደል? ወልቃይት አማራ ነኝ ብሎ እኮ ነው በማንነቴ እንትን ብሎብኛል ብሎ ነው እንጂ አይደል? አያሌው መንበር አላማው ብሔር ነው። አሁን ዛሬ አያሌው መንበርን ብሔር ያደረገ ቡድን አለ። ምንድነው? ግልጽ እኮ መነጋገር አለብን አይደል? ብሔር አድርጎት ቁጭ ያደርገዋል። ዘብሔር ጎንደር ይላል። ጎንደር የሚባል ብሔር የለም። ጎንደር የምትባል መቼ ነው የመጣችው? ከጎንደር የሚባል ማንነት የለም። አካባቢ ጎንደር የሚባል ስሙ የመጣው ከኃይለ ሥላሴ በኋላ ነው። አንተ እድሜ የሚሆነው የኔ አባታውን ለምሳሌ ወይም የኔ አያት ጎንደር የሚባል ማንነት ከመጣ ትበልጠዋለች ማንነቱ። ቢካዝ እድሜው ትንሽ ስለሆነ ትበልጠዋለች። ቅማንት ይበልጠዋል እድሜ። ቢካዝ ጎንደር የሚባል ጎንደር ግን ማንነት አድርገህ ከመጣ ቅማንት ይበልጠዋል እድሜ። ጎንደር በጌ ምድር ነበራ። ከዛ በፊት ነው በጌ ምድር ራሱ ሁለት አይነት በጌ ምድር አለ። በጌ ምድር አለ። ከዛ በጌ ምድርና ሰሜን ደግሞ ብሎ የወሳት ላይ ደግሞ ተከፍሏል። ከዛ ጎንደር። ስለዚህ እውነቱን እናውራ ከተባለ ጎንደር ኢቨን ለማንነት ራሱ ማምጣት አይችልም። እንደ ጎንደር ማንነት ጎንደር ከተማ ነበረች ድሮ። አሁን ነው እንትን ጎንደር የሚባል ክፍለ ሀገር የሆነ ሰዓት ላይ በደርግ ጊዜ መጣ። የኔ አባት ይበልጠዋል ጎንደር እድሜ። ጎንደር ብለህ ከመጣ እንደ ማንነት ይዘው ከመጣ ማለት እንደ ማንነት ይዘው። ስለዚህ ጎንደር የሚባል ማንነት የለም። አማራ የሚባል ማንነት ግን አማራነት ማለት እስር ቤት ነው ካልክ በኋላ፣ አማራነት ማለት ጨቋይ ነው ካልክ በኋላ፣ አማራነት ማለት ደፍጣጭ ነው ልክ ኦሮሞ ብሔርተኞች እንደሚያደርጉት ካልክ በኋላ አማራነትን እወዳለሁ ጎንደሬነትን እወዳለሁ የሚባል ጨዋታ የለም። ጎንደር የሰፈር ስም እንጂ ማንነት አይደል። ማንነት አማራ ነው። እኛ ፕሮቴክት የምናደርገው አማራን ብቻ ነው። አማራ አይደለሁም ካልክ በኋላ ፕሮቴክት ልናደርግ አንችል። እኔ አሁን ጥያቄ የጎንደር አማራ ይሄን ልጅ ማውገዝ አለበት አይደል? አሁን ለምሳሌ የጎጃም አማሮች አባይ ጣና ፓብሊክሊ መጥቶ ፖለቲካ ሲሰራ ተቃውመው ይሄ ነገርማ ትክክል አይደለም፣ ይሄ ልጅ እኛን አይወክልም ብለው ተቃውሞ አይተን የጎንደር አማራ ሲቃወማሉ ነው ጥያቄ። ይቃወማሉ። የጎንደር አማራ አማራነቱ መፈተሻው ጊዜ አሁን ምንም ይሄ ቀልድ ምናምን አይደለም። ትስናር ጆክ በሌላው አማራ ዘንድ የጎንደር አማራ ጥያቄ ምልክቱ እዚህ የከተተው ነው። አያሌው መንበር ያለው ዛሬ የጎንደር አማራ በሌላው አማራ ዘንድ ጥያቄ ምልክት ውስጥ አያሌው መንበር እየከተተብን ያለው ቢካዝ አያሌው የአማራ ኤሊት ነው ብሎ ስለሚመጣ ይሄ የአማራ አልኩኝ የእንትን ኤሊት ምንድን ነው የሚባለው የጎንደር አካባቢ ኤሊት ነኝ ብሎ ራሱን ስለሚያይ፣ ስለዚህ በሌላው አማራ ዘንድ እንትን ውስጥ ጥያቄ ምልክት ውስጥ የጎንደር አማራ እየገባል። እየተቃወመ እያዩ አይደለም። የሚቃወሙት የተወሰኑ ሰዎች ናቸው። አያሌው መንበር የሚቃወሙት የተወሰኑ ሰዎች ነው እያየ ያሉት። ሞር እንትን ሲቃወሙ እያዩ አይደለም። ስለዚህ ሞር እንትን መቃወም አለበት ይህንን ግለሰብ፣ ካለበለዛ ጥርጣሬ ውስጥ እየገባ ነው። እኔ አሁን የጎንደር አማራ ይህንን ጥያቄ እንደማያደርግ እርግጠኛ ሆኜ ነው የምናውቅ። እኔ ህገ መንግስት አልፈቀደም ፈቀደ ምናምን
መጥቼ እንደዚህ አይነት ክርክር ውስጥ አልገባም። መሄድ እፈልጋለሁ ካለ አልፈልግም፣ አማራ መሆን አልፈልግም፣ ከአማራ ክልል መውጣት እፈልጋለሁ። ግልጽ ነው እኮ አይደል? 2 ሳምንት ምናምን ሆናቸው መቼም የጎንደር አማራ ጭጭ ብሏል እያወራን 2 ሳምንት ሙሉ ክልል ሆናለሁ እያለ ከሆነ በቃ ምንም ማድረግ አንችልም። በግድ አማራ ሁኑ ማለት እንችላለን? አማራ መሆን አልፈልግም ያለ ቡድንን አማራ ማድረግ አንችልም። ስለዚህ እኛ አማራ እንዲሆኑልን እንፈልጋለን። አማራ መሆን አለባችሁ። ግን አማራነት ሲመጣ ግን ምን ማድረግ አለ? ሌላው አማራ እንደዚህ አይነት አማራነትን የሚያዋርድ አማራነትን እንትን የሚል በዚህ ልክ መጥቶ አዝቅጦ አማራነት ማለት ቀጥቃጭ ነው አራጅ ነው ብሎ ነገ እኮ የሚገለን እኮ እንትን ነው። እንደዚህ አይነት ኤሊት እፈራለሁ ነው። ወንድም እንደዚህ አይነት ኤሊት የሚያስፈራው መቼ ነው? ስልጣን ላይ ከወጣ ያረጋ ከበደን ቦታ ከያዘ ነገ መጥቶ በአዲስ አበባ ያለው አማራ የማይደራደር መሆኑ በምን አውቃለሁ? አንዳንዶቹ የሰሟቸው ምን አሉ? ይሄ ጥሩ ጥያቄው እኮ ትክክል ነው፣ ግን አሁን የሚመጣ አይደለም ጥያቄው የሚሉ ሰዎች ሰሙ። እንዴ ምን ማለት ነው? አሁን የሚመጣ ሰው ጊዜ እየጠበቅ ነው ማለት ነው? ጎንደርን ክልል ልታረግ፣ ጎንደርን ከአማራ ልትነጥል ጊዜ እየጠበቅ ነው ያለው ማለት ጥያቄው ትክክል እንደሆነ ታምነበት። አማራ አራጅ፣ ገዳይ፣ ጨፍጫፊ፣ አማራ ማለት ጨቋኝ፣ አማራ ማለት እስር ቤት ነው የሚለውን ነገር አምነበት። ጥያቄው ግን አሁን መነሳት የለበትም። መቼ ልታነሳው? ሰው አማራን ጠብቀ ታይም። እሱም እኮ ጥያቄው አሁን ድሮ የዛሬ 3 ዓመት ላይ ይችላል። አሁን እኮ ጥያቄው አሁን ትክክለኛ ጥያቄ ነው ብሎ ነው የመጣው። ይሄ ልጅ ማለት የአማራ ፖለቲካ ውስጥ ገብቶ ስልጣን ለመያዝ በጉጉት ለጎንደር አማራ አንድ ቀን አስበው አቅ አምባቸውን አይወደውም። በአምባቸው ስር ገብቶ ፖለቲካ ሊሰራ ነበር የነበረው አልተሳካለትም። አምባቸውን አይወዱም። የሚፈልገው ምንድነው? ስልጣን ነበር የምትፈልጊ ነበር። ስልጣን ማግኘት ከአማራው ስልጣን ነበር ሲፈልጉ፣ ግን ስልጣን ተቀማ። እንጅሩ የለም ስልጣን በቃ ባዶ ነው። ማንንም አሁንም ከዚህ በኋላ እንደ ጎንደርም መተሰልጣላ አትወጣም። የጎንደር አማራ አንተን አይፈልግም። ሬት ነው የምትለው። በጣም ነው የምታስጠላው የጎንደር አማራ። ሪሰንትሊ ነው እንደው እዚህ የአማራ ፖለቲካ ውስጥ አያሌው መንበርን ይዞ የአማራ ፖለቲካ ውስጥ መምጣት አይቻልም። ግልጽ ነው። አያሌው መንበርን ይዘ መሳፍንት ባዘዞ ሌባ 130 ሺህ ብር የዘረፈ ሌባ ይዘ አማራ ፖለቲካ ውስጥ አትመጣም። ይሄንን ግልጽ ነው። ማንም ሰው መምጣት አይችልም። እንዴት ነው አሁን ለምሳሌ ስሙ ማን ነው? እንትን ማን ነው? ጎጃሜ ክልል ነው ብሎ የመጣው ማን ነው ስሙ? ኃይለ ኢየሱስ አዳሙ ማንም የሚቀበል አማራ የለም። ብሪቱ ኃይለ ኢየሱስ አዳሙን አስገብታ ፖለቲካ ስትሰራ ኃይለ ኢየሱስ አዳሙ እኮ አሁን እኮ ጎጃም ክልል ነው አይልም ሲል አልሰማሁትም። ድሮ ግን ከዚህ በፊት ብሏል። ያንቺን ባለችው ብሪቱ ቤቱ አስገብታ እኮ ጎጃም አማራጭ ቀጥቅጧታል። እሷን እኮ ታዲያ አያሌው መንበር ክልል ይሁን ሲል አሁን እንዴት ነው ዝም እንለው ነው የፈለጋችሁት? አያሌው መንበር አሁን አዲስ ታይም ጎንደር ክልል ነው ለካ ለኢየሱስ ደግሞ የተናገረው ንግግር አምጥቶት ያችን ነገር እዚህ ጋር ይዞ ሲመጣ አልሰማም። እንደዚህ አይነት ነገር ይሄ የአገው ፕሮጀክት እኔ ዘመነ ካሴ ታዲያ ምን አለኝ ታዲያ እንዴ? አስረስ ማሬ ምን አለኝ? አሁን ለምሳሌ አንተም ይሄ እንትና ማነው ስሙ? ይሄ ማነው ስሙ? አያሌው መንበረ በግልጽ ወጥቶ ከብልጽግና ጋር ይሰራል። በግልጽ ወጥቶ ብልጽግና ጋር አማራ መስራት አለበት ይላል። ይሄንን እያለ ታዲያ አስረስ ማሬ ከትግሬ ጋር ቢሰራ ቢለው ለራሱ የጎጃምን ጥቅም ለማስከበር ታዲያ እውነቱን ነው። የጎጃም ጎጠኛ አራዳ ነው። አያችሁ፣ የጎጃም ጎጠኛ ፊት ለፊት ወጥቶ ጎጃም ክልል ነው አይደል? ቢፈልግ ራሱ ጭጭ ብሎ ነው የሚሰራው። እኔ አሁን ለምሳሌ እሱ ጋር ችግር መጥቶ ግን በፊት ለፊት መጥቶ የጎንደር ጎጠኛ ሆነ በፊት ለፊት መጥቶ ጎንደር ክልል መሆን አለበት። ታይምን ጠብቀህ ጊዜን ተጠቅመህ እኔ አሁን ለምሳሌ አሁን አንዳንድ በዛ በኩል ያለው የጎጃም ጎጠኛም የሚያነሳቸው ጥያቄዎች አሉ። ከፍ ያለውን አስገደለው ራሳቸው አውቀው ጩኸት ለማድረግ ነው ብሎ የሚሰሩ ሰዎች አላቅም። ይሄንን አድርገዋል ብዬ አላስብም። ግን እኔ አሁን ብጠራጠር ራሱ እንደ አማራ ቢጠራጠር ራሱ ቢካዝ ይሄንን ከፍ ያለው የሞተበትን ታይም ጠብቀህ ከፍ ያለው የሞተበትን ታይም ጠብቀህ ሆን ብለህ ከፍ ያለው የገደለው እኮ እዛው ነቢራራ ናቸው። እዛው ደቡብ ጎንደር ያለ አማራ እዛው እርስ በርስ ከአማራ ጋር ምንም የሚያገናኝ ጠብቀህ ግን መተህ የአማራ ጥያቄ አስመስለህ አማራ ልክ እንደገደለው የጎጃም አማራ፣ የሸዋ አማራ፣ የወሎ አማራ ልክ እንደገደለው አድርገህ የምትመጣ ከሆነ ቶታሊ ሌላው ካርታ የሚባል ነገር ስጠይቅ የነበረው ካርታ አፈጻጸም ላይ ነው። አረክሽ በቃ እኔ አሁን ብሶቱን መስማት አልፈልግም። አልቅሻው ሰልችቶ ሆነ ረዘ የምን ልቅሻ? ማንም አልቅሻ አብሮ የሚያለቅስ የለም። ማንም አማራ አብሮ የሚያለቅስ የለም። አማራው አለቅስ። የተጠየቀው ጥያቄ ቅድዝ ነው። ካርታውን አምጣሽ። አሁን ለምሳሌ አባይ ጣና ካርታው ኬት እንደሆነ አውቃለሁ። የአባይ ጣና ካርታውን አምጣ። አይኖ ካርታውን ከዚህ በፊት እኮ ሜንሽን ሲያደርጉ ሰምቻለሁ። ላስታ ምናምን እያለ ሜንሽን ያደርግ። ስለዚህ ዓላማ ወሎን ጋር ልትነካ ነው፣ በዚህ በኩል ጎጃም ጋር ልትነካ ነው። አሁን ምን የጎንደር አማራን ከወሎ አማራ ጋርና ከጎጃም ሸዋ መቼም ትረስት አያደርግም። ከዛ ይሄ ጥያቄ እኮ ሸዋውንም ሸዋ መቼ ከኦሮሞ ጋር ሸዋ ክልል ሆኖ ነው ኦሮሞ እንዲዋጥ በእናንተ ቤት አራዳ
እንደዚህ አይነት ፖለቲካ ሸዋውን ፈልገው አይደለም አሊያንስ ስለምትፈልግ ወሎ ካንተ ጋር አሊያንስ እንደማመጣ ታውቃለህ። ወሎ አማራ የጎጃም አማራ ኦልሬዲ እየተጣላ ነው ያለው እየተሳደብክ ስለሆነ ሸዋን አለ ሸዋ አሊያንስ ካንተ ጋር ነው እንደ አያሌው መንበር የሚጣለው እስቲ ሸዋ አያሌው መንበር እንደ ሸዋ አያሌው መንበር እንደ ምን አድርገው ለሸዋ አማራ ምን ያረከው ነገር አለ? እንደውም ገንዘባቸውን በልተዋል። እንደውም አስራት ሚዲያ ላይ በነበርክበት ሰዓት መሳፍንት ባዘዞ የሸዋን አማራ ገንዘብ በልቷል። የታለ እንደውም የሸዋ አማራ ጠላትን እንደውም እውነቱን እናውራ ከተባለ የምን ወሎን ጥለህ ሸዋ ጋር መተው ወሎና ሸዋ ማለት አንድ ማህበረሰብ ነው። ሲወለድ ነበር አንድ ማህበረሰብ። ወሎን ጥለህ ሸዋ ወጎጃም አማራን ጠልተህ ሸዋ ልትወድ አትችልም። የወሎን አማራ ጠልተህ ሸዋ ልትወድ አትችልም። አላማ ምንድን ነው? ቢካዝ ወሎ እዚህ ጋር ከወሎ ጋር አሳምነው ኬዝ ምናምን እዚህ ጋር ደግሞ ምን ቆነጠራት መሬት ስላለ ላስተዋል አሳምነውን ጠልተህም ላስተዋል መሬት ትፈልጋል። እንደዚህ የሚባል ፖለቲካ ግልጽ ነው መነጋገር ያለብን። የምን ፖለቲካ ነው የሚሰራው? አይሰራም እንደዚህ አይነት ፖለቲካ። የጎንደር አማራን ምን ሊያደርግ ከጎጃም አማራ ጋር ያጣላ፣ የጎንደር አማራን ከወሎ አማራ ጋር ያጣላ። አሳምነው ጽጌን እኮ በግላጭ የሚሳደብ ይልት እኮ የመጣው አሳምነው ጽጌን በግላጭ አሳምነው ጽጌን ሰድበህ አማራ አንድ አማራ ልንሆን አንችልም። እስንፋስ አሁን ለምሳሌ ደስምት እኔ አሁን እንትናን አምባቸውን ወዷል። ጥሩ ሰው ነው። ባላወቀበት ነገር ነው እዚህ ውስጥ እንዲገባ የተደረገው። አማራ ይጠቅም ነበር አትሊስት እሱን አሁን ለምሳሌ ብትሰድ የሞተ ሰው ብትሰድ እኔ ግርማ ይጀጠና ልጠሉ በሞቱ እኮ እዚህ ጨፍረናል እኮ መተህ ግን ደስዬ ደጀንን መተህ የአማራን አንገት ሲጎትት የነበረ ደስዬ ደጀንን ያሳምነውን አንገት እንዲጎትት ያደረገ ደስዬ ደጀንን ስንትና ስንት ነገር የሰራን ደስዬ ደጀንን አምጥተህ የአማራ ላይ ልቀባው አትችልም። ይሄን ግልጽ ነው። ደስዬ ደጀን ባሪን እንፈልጓለን። ባሪን ደስዬ ደጀን መጣ ብለህ ማረብ ለብሰህ ሶፍት ይዘህ መተህ ደስዬ ደጀን ከስራ ተባረረ የሚል ፖለቲካ ይዘህ ብትመጣ አልሰማም። መባረር አይደለም እዛ እኮ እነ ከፍ ያለውን እኮ ሲያሰቃይ ነበር፣ ሲገለኝ ነበር እኮ። በዚህ በኩል እኮ መጥቶ እኮ የደቡብ ጎንደር ያሉትን ፋኖች እኮ ሲጨፈጭፍ ነበር። እነ ውባንተን እኮ ሲገደሉ እኮ እዛ የነበረ ነው። ውባንተንም ወዳጅ ደስዬ ደጀንም ወዳጅ ልትሆን አችልም። ምረጥ፣ ወይ ባህሬን ወይ ብልጽግናን ወይ አማራን መምረጥ አለ። ብልጽግና አማራ አይደለም። ከኦሮሞም ጋር መራ ከኦሮሞ ጋር ምሰራ ከሆነ ታዲያ አማራው ከትግሬ ጋር ቢሰራ ታዲያ ምን ችግር አለ? የጎንደር ኢሊት ነኝ ብለህ ከኦሮሞ ጋር ምሰራ ኮንክ መተህ አዲስ አበባ አማራ ልታጨፈጭፍ የሸዋን አማራ ሸዋን የምትወድ ቢሆን ኖሮ ሸዋን እኮ ዛሬ እየጨፈጨፈ ያለው ብልጽግና ከብልጽግና ጋር መተህ አንድነት የሚባል ነገር ዛሬ የጎንደር ቤቶች ላይ መጥቶ አያና እንደፈለገ ተናግሮ ሄደ። አማራን ሰድቦ አማራን አክታውን ተፍቶ እንደፈለገ ሰድቦን ሙልጭ አድርጎ ተናግሮን አማራ የሚባል ማንነት የለም ብሎ ለነገሩ ራሱ አያሌው መንበርም ብሎ ነው። ግንጥ መጥቶ የአማራ ፖለቲካል እንደ አዲስ አሽትሬን ጭንቅላቱ ላይ ሰክቶ የሚሄድ ምን እርግጥ ከግንግዳ ጋር ተጋጭቶ ምን አላቅም የሆነች ነገር ጠባሳለች መሀል እንትን ምልክትም ሊሆን ይችላል። ስለሚጠፋ ስለማያውቅ ያለበትን ቦታ ፕሮባብሊ ሲጠፋ ያው ጭንቅላቱ ላይ ማርክ ስላላት በሱ ሊያገኙት ይችላል። የጎንደር አማራን መተህ ፖለቲካ ተሰራበት ግልጽ አድርጌ ነው። ለጎንደር አማራ አንድ ገንዘብ አዋጣ አያሌው መንበር ገንዘብ አዋጣ ብላችሁ ሰምታችሁ ታውቃለህ? ሲወስዱ ነው መሳፍንት ተሰቀነ ይሄ እዝራ ምናምን የሚባሉ ሲዘርፉ ነው ምናያቸው። 5 ሳንቲ ለጎንደር አማራ ሲያወጡ አይታችሁ አታውቁም። ተሰብስበው መጡ። ቢካዝ ለምን የጎንደር አማራ ላይ ፖለቲካል አንድ ገንዘብ እስቲ ልጠይቃችሁ አማሩ አንድ ገንዘብ አያሌው መንበር ገንዘብ አወጣ ብላችሁ ስስታም ገንዘብ አያወጣም ገንዘብ የለው ሊከፈል ነው የመጣ አንድ 5 ሳንቲ ያወጣ ሲባል ሰምታችሁ ታውቃላችሁ? አንዳንድ ሰምተናል፣ ሁለት አልሰማንም። አያሌው መንበር ጎንደር አማራ ገንዘብ ሲያዋጣ ሰምታ አሁን የጎንደር ፋኖች ስብሰባ ገንዘብ ነበር 5 ሳንቲ ያላወጣ 5 ሳንቲ አንዳንድ ሰብስበው ገንዘብ ሲሰጥ አይተናል። ሁለት አንሰጥ ሌቦች ሲዘርፉ ነበር እንጂ ነበር። አስራት ሚዲያን አኮላሽተው አስራት መኮላሸተው ነበርበት። አስራት ሚዲያ የጎጠኞች ሚዲያ ነበር። የጎጃምና የጎንደር ባዕዴን ጎጠኛ የሚጨፋጨፍበት የነ ሙሉጌታ አንበርብር ሰሜን ወሎ ባዕዴን ሲጨፋጨፍበት ነበር። እነዚህ ይሄ የባዕዴን ክንፍ ሁለት ኤቭሪባዲ ነው። ሌባ ነህ ማንም ገንዘብ ሰጣጣ አያሌው መንበርን በክፉኛ ምጠሉ አይናችሁ ማየት የማይፈልግ ሰዎች 3 አንጠላው ምትሉ 4 የአማራ ብሔርተኛ ሆነ አማራ ሆነ አያሌው በክፉኛ ጠላለው ምትል 3 አንጠላው ምትል እንወደዋለን ምትል 4 ላሳየ ነው ምን ያክል ማህበረሰብ እንደሚጠላ 3 ማንም ሰው አንተን መሆን አይፈልግም። ማንም ሰው ካንተ ጋር ለዛ ነው 20 ሰው 30 ሰው ቁጭ ማንም ሰው አንተ አጠገብ ራሱ መቀመጥ እኔ አንድ ቀን እዚህ መጥቶ እኔ ቤት ላወራው ራሱ ሲሰቀጥጠኝ ነው ያደረ ሲዘቀጥጠኝ ከሱ ጋር ቁጭ ብዬ አያሌው መንበር የሚባል መሀይም ደደብ ሌባ ጋር ቁጭ ብለን ራሱ ማውራታችን ራሱ ይሄ ስድብ ነው ለአማራው ማህበረሰብ ስድብ።
ጎንደር አማራ ያን ትልቅ ኩሩ አማራ አስለቃሽ ያደርግ ሶፍት ይዞለት እኮ ይመጣል ለጎንደር አማራ ማሐረብ ይዞለት ሊመጣ የጎንደር አማራ ጀግና ማህበረሰብ የሚያደርገውን የሚያውቅ ሐቀኛ ሐቅ የሚበላ አይደለም። መሳፍንት ጎንደር ነኝ ብለህ አትምጣ። ሐቅ በልተሃል አንተ። የጎንደር አማራ ባይዘው የሚታወቅበት አሁን ለምሳሌ እዚህ ኢቭን ይሄ ኮምፕሌን የሚያደርጉት አንዳንድ ሰዎች የጎጃም ጎጠኛ ራሱ ግልጽ አድርጎ የሚናገር የጎንደር አማራ ሐቅ አይበላ። ለዛ ነው አብዛኞቹ አሁን ለምሳሌ የሚሉት ራሳቸው የሚሉት ከእስክንድር ነጋ ጋር አብዛኞቹ የሆኑበት ምክንያት ለምንድን ነው? ስላስማላቸው ነው። መሐላ አንዴ ዋንስ መሐላ ከማለለ በኋላ ከማለለ በኋላ መጥቶ እንትን አያደርግም አይክዳ። መሳፍንት እኮ $132,000 እኮ ከአማራ ዘርፎ የሄደ ግለሰብ እኮ ካጂ እኮ ነው። አማራ ነኝ ካደ ዘርፎት የሄደ እኮ ነው። ዘራፊ ልታበረታታ ዘራፊን እንደ አዲስ አምጥተህ ልታምጣ። ስለዚህ የጎንደር አማራን ወደህ አይደለም ልዘርፍ ነው ድጋሚ መጣው። በአማራ ኦልሬዲ ዘርፍ፣ አሁን ደግሞ የጎንደር አማራን ልዘርፍ። በእናንተ ቤት ፖለቲካ ልሰራበት የጎንደር አማራ ማንም አማራ ይጠላሃል እያልኩ ነው። አማራ አንተን ማየት ለዛ እኮ ነው አንተ ጋር ማንም ሰው ተቀምጦ መስማት አንተን ኦሮሞ ሊያዳምጥ ይችላል። የትግራይ ፖለቲከኛ ሊያዳምጥ አማራ አዳምጥ ማለት ቅማንት ሊያዳምጥ ይችላል። አንተ አማራ እንደ ጉር ነው የሚጠላ ማየት አይፈልግም። አንተን ስታዩ ይቀፋሃል። በጣም ሰው ሁላ በጣም ነው የሚቀፋ። ማንም ሰው አንተን አይወድም። በቃ ታስት የማይወድ ከሆነ ምንም ፖለቲካ አትሰራም። በቃ ኢሬሌቫንት ነው የአማራ ፖለቲካ። ለዛ ነው ጎንደሬ በላይ መጣው። ኢሬሌቫንት ነው የአማራ ፖለቲካ። ለመተ እንደ ድሮ ተጽዕኖ መፍጠር ስለማትችሉ የመጣችሁት እኮ አላማችሁ እኮ እናቀር የመጣው አላማ ፖለቲካ ኢሬሌቫንት በቃ እንደ አዲስ መተን አማራ ብለን ተረስቶልናል። አማራ ብለን መተን ፖለቲካ ሰርተን ይሄንን ህዝብ ምናምን ልታመጡ ነበር። የጎንደር አማራን አዋርዳችሁ የጎንደር አማራ እርስ በርስ እንደውም ልታጋድሉ ይፈልጋችሁ። የጎንደር አማራን እርስ በርስ ልታጋድሉ፣ ልታጨፋጭፉ፣ ልታሳርዱ ነው ይፈልጋችሁ። የጎንደር አማራ አማራነት ተመችቶታል። እኔ በደንብ እንዲጠቀም ነው ፈልገው። የጎንደር አማራ አማራነት ላይ እንዲጠቀም ፈልጋል። የጎጃም አማራ አማራነት ላይ እንዲጠቀም። እኔ የጎንደር አማራ ከጎጃም ጎጠኛ ወይንም ከሸዋ ከወሎ ምናምን ጎጠኛ በላይ የጎንደር ጎጠኛ እኔ ነኝ አማራ ብሎ እንዲመጣ ነው ፈልገው። ደሴምቲንግ የሸዋም እንደዛ ጎጃም እንደዛ አማራነትን ከፍ እንደማድረግ አማራነትን ዝቅ አድርገህ አዋርደህ እውነት አፖፍታር እንደዚህ አይነት ንግግሮች ስሙት እስቲ። ይሄ የኦነግ ንግግር ነው እንጂ አማራ ንግግር አማራ ክልል ጎንደር እስር ቤቱ ነው። የኔን እምነት ልንገርና አማራ ክልል ለጎንደር እስር ቤቱ ነው። አማራ ክልል ለጎንደር እስር ቤቱ ነው። የኔን እምነት ልንገርና ይሄንን ግልጽ ነው የነገረኝ ነው። ቁጭ በየ ይሄንን የነገረኝ ስለይቆ ጥያቄ እስር ቤት ነው። ማን ነው እስር ቤቱ? አማራ ዋለልኝ ንግግር ኦርቶዶክስን አልጨመረበትም። እሱ ሆነ because of probably እምነቱም ስለሆነ ዋለልኝ ከዋለልኝ ትርክት የተለየ ነገር ጨቋኝ ነው። እስር ቤት ነው ሲል እየጨቆነኝ እኮ ነው። እስር ቤቶች ጭቆናል ጨቋኝ ነው እስር ቤት ነው እያለ እየነገር ለትግሬ ፖለቲካ እንደው ለትግሬ ያመቻችለታል። ጎንደርና ጎንደር ቢመጣ ለትግሬ ተመቸለት። ጥብስ ነው ለትግሬ ለቅማንትና ለትግሬ ፖለቲከኛ ለመብላት ጥብስን እርስ በርስ ዘመነ ካሴ እናንተ በምትሉ ዘመነ ካሴ መጥቶ እርስ በርስ አባላን ካልከኝ ትግሬው ደግሞ ምን አድርጎ እንደሚያባላ ደግሞ ማየት ይችላል። ቅማንቱ እንዴት አድርጎ እንደሚያባላ ቅማንቱ እኮ እዛው አጠገብህ ነው እኮ ያለው። ቤተ እስራኤል እዛው ውስጥ እኮ አሉ እኮ ሌላ ዓላማ ያላቸው ቤተ እስራኤል አማራ ናቸው ብዬ አስባለሁ። ግን ሌላ ዓላማ ይዘው የመጡ አሉ አይደል? እዛ በዛ በኩል በእንትን በአባይ በኩል የሆነች ነገር ነካክቼ ምናምን ብሎ ቋራጋ አድፍጦ የተቀመጠ ኃይል አለ አውቃለሁ። አምናር ስቱፒድ ግን በዚህን ያክል ግን የጎንደር አማራን የምትወድ ከሆነ በዚህን ያክል አጨክንበት። በዚህን ያክል ፕሮፓጋንዳ ትሰራ። በዚህን ያክል ሌላው አማራ እንዲጠላው፣ ሌላው አማራ እንዲጸየፈው፣ ሌላው አማራ ፖለቲካ ሊሰራብኝ ነው ብሎ እንዲፈራው አታረገው። የጎንደር አማራን አይደል? አንድ ሰው የጎንደር አማራን የሚወድ ከሆነ መቶ እንትን ላስታን አይነካካም። ላስታ ምናምን ብሎ ከወሎ አማራ ጋር ነው። አሳምነው ጽጌን ስትነካ አማራውን ነካ ማለት ነው። ግልጽ ነው እኮ ነገር። አሳምነው ጽጌን መሳደብ ስትጀምር፣ አሳምነው ጽጌ ማንቋሸሽ ስትጀምር፣ አሳምነው ጽጌ በግላጭ መናገር ስትጀምር ኦፊሻሊ ከማን ጋር እየተጣላ ነው? ከአማሮች ጋር እየተጣላ ነው። በቃ አማራ አይደለም እያልኩ እኛ አሳምነው ጽጌን አማሮች በፍቅር እንወደዋለን፣ አማቾንም እንወዳለን። መተገን አሳምነው ጽጌን እንኳን ገዳይ ምናምን እያልክ ፖለቲካ የምትሰራ ከሆነ ኦፊሻሊ ከአማራ ጋር ጥል ፈልገን የመጣው አሳምነው ጽጌ ጠልተህ የአማራ ፖለቲካ ውስጥ አንድ ገር አታስገባም። ወሎን ጠልተህ ሸዋ ጋር ወዳጅ አትሆንም። ግልጽ አድርጌ ነው የምነግርህ።
የሸዋ አማራ እንዳናንተ የሚጠላው የለም እንደናንተ። ይሄ አያሌው መንበር መሳፍንት ምናምን ይሄ ልፋጫም ይሄ አንዱ ዓለም ዘሩ ምናምን ጅል እናንተ በሰነሰ እኔ አይመቹኝ። እኔ ባይዘው ልንገራችሁ በጣም ግልጽ አድርጌ ጎንደር አማራ ላይ እንደ ባናና ፖለቲካ ይገባው የለም። ግልጽ አድርጌ ባናና ፖለቲካ በጣም ይገባው እሱ። አሁን እኔ አንዳንድ ሰዎች መተው ጎጠኛ አይደለም ልጁ እንደውም አማራን ይወዳል። አንድም ቀን እንደዚህ አይነት ፖለቲካ ሲሰራ አይቼው አላውቅም። እሱ አነስት እስካሁን ድረስ ያየሁት ፖለቲካ ሲሰራ ፖለቲካ ግን ያውቃል። አንደርስታንድ ምን መንካት እንዳለበት አሁን እኔ መጥቶ እናንተና እነ ሄኖክ ጊዮን ጠቅ ቢያደርጉ ምን አገባኛል? ያም ጎጠኛ ነው። ያም እኮ ያጠፋው ነው። በዛ እኮ መጥቶ ደቡብ ጎንደር ላይ ይሄ ምን ሄኖክ ጊዮን አላማላችሁ እዚህ ጋር የመነካከት አይደል? ኦፍ ኮርስ እሱን ይከላከላል። የአያሌው መንበር ግን እሱ ሌላ ነው። አያሌው መንበርና መጣቸው እንትና ባናና አንድ አይነት አይደሉም። እስካሁን አያሌው መንበር ሌላ ዓላማ ተንኮል ይዞ ይመጣል። ከዚህ በፊት ፖለቲካ አልሳካለት ስላለ ፖለቲካ ካሪየሩ ስላለቀ ፖለቲካ ካሪየሩ ከጨዋታ ውጪ ስለወጣ አነፍንፋውን መጥቶ አጋጣሚን ተጠቅሞ አጋጣሚ የከፍ ያለውን ሞት ከፍ ያለው እስከ ሸዋ ድረስ ወሎ ምናምን በየቦታው እንዳለ ሄዶ የተዋደቀ የሱ ሞት ጠብቆ መጥቶ ፖለቲካ ሊያለቅስ ሞከረ ሊያለቅስ። ስለዚህ ሪያሊቲው እና እንደ መጨረሻ አኪላ በስነ ስርዓት ሄድበት እንትን ቶታል 46 ቢሊዮን ቶታል ኦልሞስት 47 ቢሊዮን ገንዘብ 2017 ግብር ተሰብስቦ ምናምን ለሰይ አሁን ብዙ ግብር ላይ ሰብስብ ግን ብዙ እርዳታ ስላሉ ምናምን ኦቨርኦል እንትን ተብሎ ከዛ በትንሹ 40 ቢሊዮን ገንዘብ ጎንደር ታገኛለች። ከዛ በኋላ ዲስትሪቢዩት የሚደረግ ያንን ዲስትሪቢዩት ገንዘብ ይበሉና የጎንደር ብአዴን መጥቶ ምን ያደርጋል እና አያሌው መንበር ልኮ ያስለቅሳል። ከዚህ በላይ ምን እናድርግ? ምን አማራው ቆዳውን ገፎ ይምጣ? ወልቃይትን አመጣን። አማራው ለወልቃይት ጮህ። አሁንም እየጮህን ያለው ለወልቃይት ምን እንዲሆን ነው የፈለግከው? አማራው ምን አይነት ቀልድ ነው የምትቀልደው? ሌላው አማራ ምን ያገኘው ነገር አለ? ነገሩኝ እስቲ። በዚህ ጦር ሌላው አማራ ምን ያገኘው ነገር አለ? ጎንደር ወሎ ምንድን ነው ያገኘው? ወሎ ኦልሞስት እኮ 5 ዓመት ሙሉ ጦርነት ውስጥ እኮ ነው ያለው ወሎ። ጎንደር ወሎ 5 ዓመት ሙሉ ጦርነት ውስጥ ነው ያለው ወሎ። ወለጋ ላይ ይጨፈጭፋል ወሎ። አማራ መተከል ላይ ይጨፈጭፋል ወሎ። አማራ ክልል ውስጥ ባለው ኦነግ ይጨፈጭፋል። እንደውም እንደዚህ አይነት እንደውም መናገር ካለበት እነፍ ከለላ አልተሰጠኝም። የራሴንም አካባቢ ባዲዮች በስነ ስርዓት እየወጡ አይደለም ብሎ ማውራት የሚችል አንድ ቡድን ነው። እሱም ወሎና ሸዋ ነው። ማውራት ሌሎቹ ማውራት አይችሉም። ደፍነትሊ ጎንደር ማውራት አይችልም። ቢካዝ 40 ኦልሞስት ክሎስ 40 ቢሊዮን ይወስዳል። ቁጥር ነው በቁጥር ነው የሚጫወተው። ከዛ በኋላ ሚዲያ ከለላ እንደ ጉድ ተሰጥቶታል። ወልቃይት ወደ አማራ ክልል ይመጣ ህወሓት ጠላት እንደሆነ በስነ ስርዓት ተሰርቶበታል። ምን ብሎበታል? ምን ኤቭሪቲንግ እንዳለ አድርጓል። አማራው መተህ ብለህም ልታረጋት ምንድነው የምታወራው? ልታለቅስ ነው እንዴ? እንደዚህ አይነት ጨዋታ የለም፣ ቀልድ የለም። እንደዚህ አይነት ከክልል ውጭ ያለ አማራ በምን እንደሰማ የሰማ መስለህ አይሻ ማለት ከክልል ውጭ ያለውን አማራ ሪፕሬዘንት ታደርጋለች። ሞት ፕሮፓጋንዳ ነው፣ ውሸት ነው። አማራ አልታረደም ብሎ ትናንትና ስንቶቻችሁ ነው ሰምተናል የምትሉ? አንዳንድ አልሰማንም የምትሉ ሁለት አንዳንድ ሰምተናል ሁለት አልሰማንም። ትናንትና 100 ምናምን ሰው ውስጥ ገብቼ ነው ባይዘው ይሄንን ነገር አንዳንድ ሰምተናል ሁለት አልሰማንም። እቺኑ ቀን አይሻን ሞት የካደ ይሄ እኮ ማለት እኮ ከዚህ በላይ ሴጣንነት አይደል? ከዚህ ጋር ነው አንድ ላይ መቆም። የአይሻን ሞት ፕሮፓጋንዳ ነው ብለው እኮ ትናንትና ፌክ ነው ዶክመንተሪ ነው ብለው እኮ ሲያወሩ የሰምተናል እኮ። ከዚህ በላይ አማራ ጠልነት አለ ነው። ወለጋ አማራን መተ እኛ እዚህ እኔ ትግል ውስጥ የገባሁበት እዚህ ትግል ውስጥ አብዛኞቻችን እዚህ ትግል ላይ ገባ ነው ወለጋ አማራ ስለተጨፈጨፈን የአይሻን ሞት መተ አራክሰ የልጅቷን ሞት
ቄስ ናቸው፣ ትግሬ ቄስ ናቸው። ቤተሰቦቹ የጎንደር ባላባት ቤተሰቦች ስለሆኑ ከትግሬ እንዴት ትጋቢያለሽ ብሎ አባትየውን አባረው ልከዋቸዋል። አያቱን ማለት ነው፣ ወንድ አያቱን። በዚህ ምክንያት የልጅ ልጆቹ ጥላቻ አላቸው ለአማራ። አያታችንን የትግሬ ሰው ተጋባ ብለው የጎንደር ባላባት ስለሆነ በጊዜው ባላባት እንኳን ትግሬ ሆነ ድሃም ብትሆን ላይ ፈልግ ይችላል። ኦኬ በዚህ ጥላቻ አላቸው። ብዙ ቤተሰቦቻቸውን የበጠበጡ ሰዎች ናቸው። ለምን እንደምትጠሉን ይገባናል። ኦኬ ቢኮዝ በዘርህ ያልተፈለገ ነገር ስላለ በደንብ ነው ማቀው መሳፍንት ባዚሱ በደንብ ጠንቅቄ ማቀው ሰው ስለሆነ ወንድ አያቱ ቄስ ናቸው። ከትግራይ የመጡ ቄስ ትግሬ ናቸው። እናቱ የሴት አያቱ ደግሞ ያው መልከኛ ናት። አጋጣሚ እኒ ሰውዬ መድኃኒት አድርገውባትም ይሆን ተብትቧትም ይሆን መስተፋቀር አግብተዋታል። በዚህ ምክንያት ቤተሰብ ሲሰማ ልጅ ከወለደች በኋላ ሰውየውን ያባሯቸዋል። እንዴት ትግሬ ታገቢያለሽ ብለው ምናምን አባረሯት። በቃ ያ በጊዜው የነበረ ታሪክ ነው። እንግዲህ የዛ ዘር ስለሆነ ዘር አይደል ተገፍቷል ስለሚል አሁን እየተበቀለ ሊሆን ይችላል። ቢኮዝ በደም ነው የሚነጋገሩት። አሁን እኮ እያየን ያለ ነው የኦሮሞ የትግሬ ምናምን ተገፋን የሚሉ እዚህ ቀጥቃጮች ምናምን እነሱ ናቸው እኮ አሁን እየረበሹ ነው ያሉት። ታውቃላችሁ የአማራ ትግል የሚረበሸው እንደዚህ አይነት ሰዎች ነው። ኦኬ ሶ ዛሬ ላይ እኛ ጋር ዋና አማራ ባይዙ የትም እናትም ቀሚስ ውስጥ ብትገባ የአማራን ትግል ምትነካ ከሆነ አንምርህም። በቁጥር እንደዚህ እናዋርዳለን። የምትሰራውን ፖለቲካ እናፈርሰዋለን። አሁን ይሄ ሰው የዚህ የመጣው ከፍ ያለው ደሴ ስለሞት አዝኖ አይደለም። ኦኬ ደስዬ ደጀን ስለተባረረ ነው። እንደው እውነት ህዝቡ ነው አሁን የሰሜን የሸዋ አካባቢ የአማራና የደቡብ ወሎ በአዴን ውስጥ የላቸውም ባለስልጣን። ደስ ነው እንጂ ሊል የሚገባው ለምሳሌ የደቡብ ጎንደር ሰው ተጠራርጎ ተባረረ ካልክ ደስ እኮ ሊል ነው። ከባአዴን ተባረርክ ማለት በዚህ ክፉ ጊዜ ደም እያፈሰስክ አይደለም። ካንተ አካባቢ እኩል አይደለም ማለት ነው። ባይዘው ደስ ይደጀን ቅማንት ነው። ሂዝ ኖት ኢቨን አማራ። ይሄ ሁሉ ሰው ያክሰው ነው። ቅማንት አይደለም። ደስ ይደጀን ሳይታወቅ ቀርቶ ነው ቅማንትነቱ የሚታወቅ። ቤተሰቡ የሚታወቅ በጣም ክፉ ሰው ባይዘው፣ በጣም ገዳይ ክፉ የሆነ ሰው፣ ጨካኝ ሰው። ኦኬ ስለዚህ ጎንደር ውስጥ ባይዘው ጎንደር ውስጥ ሁለት ቡድን አለ። አንዱን ወደፊት እንጋፈጠዋለን። ስሙን አላነሳው። አንድ ቃል መገባላችሁ በተአምር ምን ሚክስ እናንተ እድል አንስታችሁን ጎጃም ላይ አገውን ቆንጥረን ያወጣ ነው። አሁን አገው በጣም ስማርት ነው። ፖለቲካ ያውቃሉ፣ ገንዘብ አላቸው። 9-10 ልብ ይዘው ነው የሚጫወቱት። እነሱን እንኳን አውጥተን ገርፈናቸው። እናንተ ለኛ ቀላል ናችሁ። ቢኮዝ ኢቨን የጎንደር አማራ አይወዳችሁ። የጎንደር አማራ እዚህ አምጥተህ ቅማንት አማራ ነው አማራ ቅማንት ነው ምናምን የሚል ፖለቲካ አይሰራም። በጣም ነው የሚደብሩት። ሻህራ ብሎ ነው የሚሄደው። ሊትራሊ አይወዳችሁ። እኔ በደንብ ስለማውቀው ነው አካባቢ ባይዘው ይማሩ። ኦኬ በደንብ ነው አካባቢ ማውቀው። ይሄ ሰው ራሱን ጋፋቴ ነኝ ብሎ የጋፋት ማንነት አስመላሽ ሆኖ አማራን ከደቡብ ጎንደር መሬት ቆርሶ ሊወስድ። ኦኬ ቅማንቶች ያልተሳካላቸው ጎንደር ላይ ቅማንቶች ክልል ሊመሰርቱ ነበር። ገዱ ሰጥቷቸዋል ያወረደ። ይሄ ደግሞ ደቡብ ጎንደር ላይ ሰሜን ጎንደር እነሱ በጠበጡ። ይሄ ደግሞ ደቡብ ጎንደር ላይ ጋፋት ብሎ እኮ ባንዲራ ሁሉ ነበራቸው እኮ ማኒፌስቶ ነበራቸው። እጁን የፒስ ምልክት አድርጎ ሁሉ ፎቶ አለው። 9 ሆኖ ነው ፎቶ የተነሱት። ባይዘው ከዚህ ውስጥ አንደኛዋ እንትና ናት። ይቺ ማን ነው ስሟ? የተፈራ ማሞ ሚስት እሷ ሁሉ ነበረች። ባንዲራ ሁሉ አሰፍተው ጨርቅ። ዊ ኖ ዩ ጋይስ ረጅም ጊዜ እኮ አይደለም። እና አማራ ለምን እንደምትጠሉት እናውቃለን።
ጋፋቴ ከሆንክ ምን አገባንኛ? አሉ እኮ አሁን ወይጦ ምናምን የሚባሉ ትንንሽ ቁጥር ያላቸው ህዝቦች አሉ። ምንም ችግር የለብኝም። እኔ ጋፋቴ ከሆንክ ተቆጣጠሩና 50 ሙኑ 30 ሙኑ ጋፋተኛ እያወራደውን ዩዛወር ላንጉጅ አማርኛ ቋንቋ ለምን ትጠቀማለህ? ጋፋቴ ነህ፣ ጋፋተኛን ተጠቀም። ባይዞ ጋፋት የሚባለው አካባቢና ጋፋት ህዝብ የተለያየ። አፄ ቴዎድሮስ ያን ቦታ ጋፋት ያሉበት የራሳቸው ምክንያት አላቸው። ከጋፋት ህዝብ ጋር ይገናኙ። የጋፋት ህዝብ ማለት ብትንትኑ ወጥቶ በጣም ጥቂት ሆኖ እንትን ያለ። ስለዚህ ይሄ ትንንሽ ህዝቦች አሉ ቁጥራቸው 130 50 ምናምን የሆኑ በተለያየ ቦታ ያሉ ከህዝቡ ተነጥለው የሚኖሩ ከዛ አካባቢ ከዛ ማህበረሰብ ወጣ ከሆነ እኔ እንደውም ቋንቋችሁን ለምን አታሳድጉ? አሳድገህ እናንተ በጣም የሚገርማችሁ እነሱ በውስጥ የራሳቸው አሰላለፍ አላቸው። ወይ እንደ ቅማንት ወይ እንደ ጋፋት ምናምን ሰምቲንግ እንደሆነ ነገር ተደራጅተዋል። ይመጡና የጎንደርና አማራ እኛ ጎንደር ይሉታል። ሞኝ የጎንደር አማራ ይላቸዋል። እንደው በፖለቲካ እንደው በጣም ለጎጠኛውም ለትክክለኛውም ዘላለው ፕሮፌሰር ጌታ ስራ ደኳል የተሻለ ፖለቲካ ሚያቅ ትግል ሜዳ ያለ መሳሪያ ያዘ አፈር እየበላ እየታገለ ያለ ከስቶ ጠቁሮ ያለ በፖለቲካውም ቢሆን በትግሉም ቢሆን መጽሐፍ የጻፈ እውቀቱም ፕሮፌሰር ደረጃ የደረሰ ይሄ ሰው በፖለቲካ ጎንደርን ወክሎ ይመጣ ደስ ይለናል። ማንም ሰው ደስ ይለዋል። ቢኮዝ ለአማራ ግብአት ስለሆነ ማንን ይዞ ይመጣል? ኮልኮል የሆነ እንትና እኮ ነው የሚባለው። በእናታችሁ ጭብጦም ያክል ልጅ እኔ ጎንደር አካባቢ ራሱ እንደዚህ ግሬስ የሌለው አልቃሻ ይቻላል። የጎንደር ሰው ባህሪው ሁለት ነው። የዋህ ነው፣ ቁጡ ነው። መቃለቅ ከዚህ ውጭ ባህሪ የለው። የዋህ ነው ወንድሜ ምናምን ብሎ ይንከባከባል። መስመር ካለፍክ ደግሞ ይመታል። በቃ ከዚህ ውጭ ሌላ ባህሪ የለው። ፖለቲካ የሚያውቁትም በቃ ጽድት ያለ ፖለቲካ ያውቃሉ። አለቀ። እኔ የሚያለቅስ ሲጎንደር አካባቢ ሰው አላቅም። በትቢቱ ነው እኮ የሚታወቀው። አካባቢ ያከብራል፣ ካልሆነ ይገለብጣል። ይሄ የውላችሁ ሁሌም ከአንድ ማህበረሰብ ለየት ያለ ባህሪ ካያችሁ፣ ስፔሻሊ በአማራ ባህል አልቃሻ ማንነት የለን። ተጨቆንኩ ተበደሉ ምንን የተጨቆነው ነው እንኳን አንዳንዴ አይ ጀስት ዶንት ጌት ኢት። ምንን የተጨቆነው? ኦኬ አሁን ይሰማል። ጎንደር የዞን አሰላለፍ ነው ያለው። ጎንደር ምዕራብ ጎንደር የለም። ይሄ ጎንደር አንድ ነው ምናምን ነው የለም። የስ አንድ ነው። ጎንደሬ ምናምን ብሎ ሊያስብ ይችላል። አማራ ብሎ ሊያስብ ይችላል። ግን የውስጥ ፖለቲካ ሊደርሺፕ ስንመጣ ግን አሰላለፍ አለው እንዴ። ሌት አለውን በሌላው በፋኖ እንኳን አታዩትም እንዴ? ለምሳሌ የወገራ ኃይል አለ፣ የማዕከል ጎንደር አለ፣ የደቡብ ጎንደር አለ፣ የምዕራብ ጎንደር አለ። አለቀ። አሰላለፉ እንደዛ ነው። የሚሰማ ይመስልሃል? ደቡብ ጎንደርን ግን ለማስበላት ትፈልጋለህ። ቢኮዝ ዲስ ኢዝ ኖት ዩር ፈርስት ታይም፣ ዲስ ኢዝ ዩር ሰከንድ ታይም። ትናንት ደቡብ ጎንደርን ነጥለህ ለብቻ ልታጫውተው ሞከርክ። ቀጥሎ ጋፋት ብለህ መጣ ደቡብ ጎንደር ልትበትን። አሁንም ባይዘዌ ለጎንደር አይደለም ስጋት እየሰራ ያለው ስርዓት ጎንደር ነው። እኔ ቤተሰቤ ከጎንደር ነው። የጎንደርን ፖለቲካ የጎንደርን አሰላለፍ ታሪኩን እንዴት ማህበረሰቡ እንደሚያስብ ከላይ እስከ ጎንደር ባላባት ነን የሚሉት የመሃል ጎንደር ሰዎች የፋሲል ግንብ ዙሪያ የሚኖሩ አጣጣሚ ሚካኤል ኦኬ፣ እዛ አካባቢ ያሉ ቤተክርስቲያኖች ታውቋቸዋላችሁ። ልደታ፣ ጎንባታ የዛ ዙሪያ ባላባቶች አሉ።
አንተ ከደቡብ ጎንደር ድህነቱ ላይ የሚታይ ልጅ ነው ጋሻው መርሻ ማለት በጣም ተንኮለኛ በቃ ይሄ የቅናት ሰው ያለው ሰው ነው ይሄ ልጅ። እነዚህ ሄደዋሉ ሊቀበሉ ከዛ በኋላ አይሰጣችሁ እንደማንኛውም ወጣት 14 ሄክታር ነው ምናምን ሰምቲንግ ብቻ ለኖርማል ሰው የሚሰጠው እሱን ሰጣችኋለሁ፣ ግን ይሄ ሰፋፊ እርሻ የባለ ሀብት እርሻ አልሰጣችሁም አለ ኮርኔል ደመቀ። ከዛን አስቸገሩ። አይ እኔ ለቡድን ተራሽታችሁ ሳይሆን ይሄ አማራ የታገለ ነው ወጣቱን ምኑም መጥቶ እንዲሰራ ችግር የለም ንብረታችሁ ነው ቤታችሁ ነው፣ ግን ተደራሽታችሁ ግን ኢምፓየር አትፈጥሯትም አላችሁ ሲል እኛ ደቡብ ጎንደር ስለሆነን ተገፍተን ነው አለው ሲለው ምን ልሰራ መጣ ነው ያለው መጨረሻ ላይ። እንዴ እኔ መስጠት ካለብኝም ሰጠው ማዕከል ጎንደርና ወገራ ያሉትን ነው ቢኮዝ እዛ አስተዳደር ስለነበር ራስ ቢት ወደዳዳ ነዘሮች ናቸው አልሰጠም ታችን ያለው ነው ያለው። በቃ ይሄ ፊት ለፊት ነው ወይዘው ምን ምናቀው ነው ይወላችሁ ጋይስ። እዚህ ጋር ድራማ ተሰራ ሌላ ቦታ ሄደ ድራማ ልሰራ ትችላለህ። እኔ ጎንደርን ጥንቅቅ አድርጌ ነው ሸዋንም ወሎንም ጎጃምንም እንደዋና አማራ በደንብ እናውቀዋለን። ማናውቀው መስሏችሁ ከሆነ ተሸውዳችኋል። ጠንቅቀን እናውቀዋለን። ኦኬ ጠንቅቀን ይሄ ተደራጅታችሁ ሙሉ ጎንደርን በግርግር ለመዋጥ ምናምን ከሆነ ሐሳባችሁ ነገር በራሳችሁ ላይ ነው የምትጠመጡት። የከፍ ያለው ደሴ ሞት ሳይሆን አሳስቦት አስለቅሶት የመጣው ኦኬ አሳስቦት የመጣው የደስዬ ደጀን መባረር ምን ስለሆነ ነው? ጎንደር ቆይ የሚያኮርፈው ምንድን ነው የተበደልከው? አልገባኝ። ምን ሆነ ነው የተበደልከው? እስቲ ንገረኝ እንዴ። እኔ አይ ጀስት ዶንት ጌት ኢት። ምን ሆነ? ጎንደር ምን ሆነ? እየታገለ ነው? ምን እያለ ነው? ራስን መጠበቅ ነው። ለምሳሌ እነ ከፍ ያለው ሌሎችም በሴራ ተገደሉ ካልክ እንዴ ምን ይሰራሉ እነ እንትና እንዴ ዘሪያ ያዕቆብ እኮ እዚህ ወጥቶ እነ ጌታ አስራደን እነ ከፍ ያለውን ፕሮቴክት አድርጉ አላችሁ። ፕሮቴክት አድርጋችኋል እንዴ? መች አረጋችሁ? እናንተ የምትፈልጉት የባዕዴን ኃይሎች እንዲሞቱና ልታለቅሱባቸው እንጂ የምትፈልጉት ማዳን አትፈልጉ። የታለ እንዴ ፖለቲካ ሴራ ሲሰራ ተጠናክረ ጠብቀ ፖለቲካውን መክተ ማስተካከልና ራስን ሰርቫይቭ ማድረግ ነው እንዴ። እኛ እኮ በየቦታው ሸዋ ሄደን ከቱለማ ተናክሰን፣ ጎጃም ከአገው ተናክሰን፣ ጎንደር መተን ከቅማን ተናክሰን፣ ወሎ ከኦሮሞ ተናክሰን ሴፍ ለማድረግ ነው የምንንቀሳቀሰው። እዚህ ጋር በከፍ ያለው ሞት የደስዬ ደጀንን ለቅሶ ልታለቅስ አትችልም። ከፍ ያለው የተከበረ ታላቅ የአማራ አርማ ነው፣ ጀግና ነው። ለከፍ ያለው 40 ሙት ዓመትም 7 ዓመትም ብትቀመጥለት ተኮራባለሁ፣ አከብራለሁ፣ አመሰግናለሁ። በከፍ ያለው ሐዘን ግን የደስዬ ደጀንን ሐዘን ልታለቅስ አትችልም። ደስዬ ደጀን ምን አሉ መሰለ አብዲ ኢሊ ያለው ነው ከቴሌቪዥን የወሰድኩት እንግዲህ ቲቪ ላይ ነው የሰማሁት። ምን አለ አንድ ሴት ትንሽ ልጅ ወጣት ልጅ ወንድ ትወዳለች፣ የሆነ ወንድ መልከ ከዛ በኋላ ፍየል ጠባቂ ናት እና ልጁ በስራ ምክንያት ከዛ አካባቢ ለቆ ሄዳሉ። ከዛን ፍየሏ የዛን ሰሞን ጠፋች። ርር ብላ ለቀሰች። እዛን አባት ምን ሆነሽ ነው አላት። ፍየሏ ጠፋችብኝ። ከዛ አይዞሽ ችግር የለውም ብዙ ፍየል ስላለን ይሄን እርሺው ምናምን አላት። በነጋታውም ታለቅሳለች። በነጋታው ምን ሆነሽ ነው ሲላ ፍየሏ ናፍቀኝ አለችው። ይቺ ነገር ከፍየሏ በላይ ነው አለ። ኦኬ ከፍየሏ በላይ ነው። አሁንም ስለ ከፍ ያለው እንደማታለቅስ እናውቃለን። ኦኬ ደስዬ ደጀን ሲኖር አማራ ክልል ይመቻል። ስልጣን ላይ ሲሆን ደስዬ ደጀን ሲባረር አማራ ክልል እወጣለሁ። ጭራሽ አማራ ክልል ለጎንደር እስር ቤት ነው። ረባክ
ፖለቲካውን ተጫውቷታል። እኔ እኮ ብአዴን ወልዶ የሚያሳድጋችሁ የደሃ ልጆች እኔ ባይዘዋን ነገር ልንገራችሁ። ብአዴን ውስጥ ያሉ ሰዎች ድህነታቸው የደሃ እንደሃ ናቸው። አስተሳሰባቸው ሙሉ ሆዳቸው ለነሱ እንጀራ ሙሉ እንጀራ መብላት ፎቶ ይነሳሉ። ለምሳሌ ምግብ ቤት ሲሄዱ ምግብ ፎቶ የሚያነሱ ሰዎች አጋጥሟቸው ያውቃሉ? ቫኬሽን ሄደው ትልቅ ቫኬሽን ሄደው እንደው ተሳክቶላቸው ህይወት ተሳክቶላቸው የሆነ ምግብ ስቴክ ምናምን ሲበሉ ስቴኩን ፎቶ የሚያነሱ፣ ስቴኩን ሲጎርሱ ፎቶ የሚነሱ በልቻለሁ የሚሉ ይኸውን ድህነት ነው። የእነሱ ሰክሰስ መብላት የሆድ መጥገብ ይሰክሰስ እና እያለው መንበር ሱፍ ሲለብሱ ራሱ ሱፍ ብርቅ ሆኖባቸው የሚያደርጉ ሱፍ ፎቶ የሚነሱ እነዚህ አያሌው መንበር። ቶማስ ጄጃው የሚባል ደግሞ መናጥ ይዳለ አንድ ጫማ ለስንት ጊዜ ነው? ለ2 ዓመት ያደረገ ሰው ባይዘው ያ ቶማስ ጄጃው ፎቶ ሂዱና 2019 ጫማውን ይዩት፣ 2021ም ጫማውን ይዩት። ጫማው 2019 ላይ ያለው ጫማ 2021 ላይም እንዳረጀ ነው። እነዚህ አሁን ድሃዎች ናቸው። ኦኬ ዘራቸው ማይታው ባይዘወይ በዚህ በአማራ ፖለቲካ ውስጥ በጣም ድህነት ያበዛ ሰው ካያችሁ በቃ ኦቨር የተጋነነ ድህነት ዘሩንም ቼክ ማድረግ መቻል አለባችሁ። ቢኮዝ በጣም ድህነት ሲኖር ማንም ማንንም ያገባል። ኦኬ ቤተሰብ ሊመርጥ አይችልም። ሶ አያሌው መንበር አሜሪካ ከገባ አላቅም በጣም ብዙ ጊዜ ሆነ አይደል? እኔ አሜሪካ ቅርብ ጊዜ መጥቼ ነበርና ምግቡ ራሱ በጣም እኔ ከምኖርበት ሀገር በጣም ሂውጅ ነው ምግባችሁ። ሶሪ ቱ ሴይ ዚስ አሜሪካ ያላችሁ ሰዎች ይቅርታ፣ ምግባችሁ ምናምን በጣም ኢስቱማች ትልቅ ነው። እኔ አሜሪካ ምግብ የቁርሱን ምግብ እስከ ራት ልበላው ይችላል። ኢስ ጀስት ቱ ማች ብዙ ነው። አያሌው መንበር የአሜሪካ ምግብ በቃ ፊትህን ምናምን ግልብጥብጥ ሰውነትን ግልብጥብጥ የሚያደርግ ነው። ይሄ ልጅ አሜሪካ ውስጥ ኖሮ ጉንጩ ያልሞላ ልጅ እኮ ስፖርት መቼም እየሰራ አይደለም። ድህነት ማለት ድህነቱ ዲኤንኤ ውስጥ ስላለ ሲበላ የአያቶቹን ድህነት ነው እያጠገበ ያለው። አይረሰርስም። ይሄ እንዴት አድርጌ ልንገራችሁ? ድርቅ ያለ መሬት ውሃ ብታፈሱ ማይረጥብ ታውቃላችሁ። እነዚህ ሰዎች ምንም ብንሰጣቸው ሊጠጉ አይችሉም። ብአዴን ማለት ይሄ ነው። ባይዘው ምንም ብናረግላቸው አይቀየሩ። ምንድነው ጎንደር ክልል ነው ብለ ጎንደር ልትበላ ነው? አማራ ክልል ላይ ስልጣን ስላጣ ጎንደር ክልል ነው ብለ የክልሉ መሪ ሆነ ምትመጣ መስሎ እንደውነ ፕሮፌሰር ጌታ አስራደ ባሉበት ጎንደር ስንት ጀግና ስንት እውቀት ያለው ባለበት ጎንደር ብትበላ ማትጠረቃ በጎፈንድሚ የአማራን ገንዘብ ስታጥቡ የነበራችሁ ያ ደግሞ ባዘዘው ምናምን የሚባል በአብን ስም የዘረፉ እናንተ ወደፊት የምትመጡ ይመስላችሁ? እናንተ እኮ ጠላቶች ናችሁ። ባይዘዌ የጎንደር ፋኖ እየታገለ ያለው ብአዴንን፣ እናንተ ደግሞ ብአዴኖች ናችሁ። ስለዚህ ጠላቶቹ እንጂ ወዳጆቹ አይደላችሁ። በእናንተ ሚስቴክ እኮ ነው አማራ እዚህ ያለው እንዴ። በአምባቸው መኮንን ስም እኮ ግጥሚያ እየገጠምክ እኮ አምባቸው መኮንንን ታርጌት ውስጥ እኮ ሲከት የነበረ ልጅ እኮ እንደው አምባቸው በጊዜው ከጎንደር ተገፍታ እንዳትወጣ ይኸውልህ፣ አንተንም የተወለድክበትንም ሰፈር ከጎንደር እንዳታስገፋው። ቢኮዝ እኔ አይኑ የጎንደርን ፖል ለምን ገንፎ በባል ገንፎ በቂቤ ለደማ በዘይ ሼክ ጎቢግ ላይክ አይ ዶንት ኖ የት የምታምነው የተወለድክበት ሰፈር ጎንደሬ አይደለህም እንዳትባል። ቢኮዝ የምትባልበትን ፖለቲካም ስለማቀው ማለት ነው። ጭራሽ ጎንደሬ አይደለህም ትባላለህ።
ይኸውላችሁ ከባለቤቱ በላይ እሳት አታንድዱ። ከባለቤቱ በላይ ባለቤት ነን አትበሉ። ይኸውላችሁ የጎንደር ባላባቶች ጎንደር ከተማ ፋሲል ግንብ ጋር ተሰብስበው ቁጭ ብለዋል። ባላባቶቹ የጎንደር ባላባት ይጌትም ባለ ክብሮቹ የፋሲል ልጆች የገላውዲዮስ ልጆች you are nowhere from there ሩቅ ነህ። ሲጀመር ጂኦግራፊካልም ሩቅ ነህ፣ ዘርህም ሩቅ ነው። እነሱ ጎንደሬ ነን ብለው ያልጨፈሩትን እኔ እኮ አሁን ግራ ይገባኝ። ይህ ደላላውም ሹፌሩም ምኑም ተራው ሰው እየመጣ የሆነ አካባቢ ወኪል ነኝ ብሎ ይመጣል። ባላባቶቹ ምን ይበሉ? ባላባቶቹ አማራ ነን እያሉ ነው። እኔ አላቅም። እኔ ዛሬ ቤተሰቤ ወደዛ አካባቢ ነው። አንድም ቀን እንዲህ እንደ ጎጠኛ እኛ ጎንደሬ ምናምን የሚል ወሬ ሰምቼባቸዋል። በቃ አማራ ናቸው። ኮራ ደልቀቅ ብሎ ይኖራሉ። አለቀ። ከየት የመጣችሁ ዘራችሁ? አይኖ አያሌው መንበር ጎንደር ከተማን እኔ እንጃ በህይወት ውስጥ 2 ቀን ሁሉ ያዩ አይመስለኝም። ጎንደር ከተማ አይ ዶንት ኖ እንደ ትልቅ ሰክሰስ ለባዕዴን አገልግለ የሆነ ሰው ጠቁመ ጎንደር ከተማ ምሳ ተጋብዘ ሊሆን ይችላል። You don't know the place. You are not from there. አይደለም እኮ ባላባቶቹ መስራቾቹ አሉት እዛ ነው ያሉት። ባላባቱ እያለ አንተ ምን ቤት ነህ? ሩቅ ሰፈር ያለ ሰው ራስ ሩቅ የሆንክ ሰው በዘርህም በጂኦግራፊም ሩቅ የሆንክ ሰው እንደ ባላባት ልትወስንለት ለጎንደር መጣ። ከጎንደሬነት ቆርጦ ነው የሚጥልህ። ደሞ አውቀዋለሁ ፖለቲካ ጋይስ አንነገር ልምከራችሁ። የጎንደር ከተማ ሰው የፋሲል ግንብ ዙሪያ የሚኖር የአማራ ባላባት ጎንደር ክልል ነው ጎንደሬ ምናምን ብሎ ቢመጣ እኔ እፈራለሁ። ኦኬ በቃ እሱ ከተከፋ ባላባቱ ከተከፋ ታሲት በቃ ምን ማድረግ ትችላለህ? ያስፈራል። ኦኬ ሌላ ሰፈር ታች ደቡብ ጎንደር እብናት ምናምን እስቴ ምናምን ሆነ መተው እኔ ጎንደሬ ተጫወት። ቆዳ በመስፋት በሚችለው ልክ መወፈር ሞክር እስክትሰነጠቅ ጋቲት በመጠን ነው ባላባት ሳቁ ይመጣል። አሁን እነዚህ ደግሞ ጌታ የመጡ ጎንደሬዎች ናቸው ነው የሚል you're not አይደለም። ኦኬ ስለዚህ እንኳን ራስህን እንኳን ቡድንህን የተወለድክበትን ሰው ከጎንደሬነት እንዳታስባርረው ተባረህም ስለምታውቅ። አሁን እያዩ ያሉት በጎጃምም እንደዚሁ ነው። አገው ሲንጣጣብኝ ይውላል ጎጃም ባላባቱ የምስራቅ ጎጃም ሰው የንጉሥ ተክለ ሃይማኖት ልጆች ኮራ ደልቀቅ ብሎ አማራ ሆኖ ተቀምጠው ጥቅ ያለ የአዊ ልጅ መጥቶ እኛ ጎጃሞች ይላል። ሊተራሊ ለአይዳ አገው ብሎ ሊያባረር ይችላል እኮ ኢቭን ከጎጃሚነት በቀይ ካርድ ሊያባረር ይችላል። አሁን ችግር የመጣው ይሄ ነው። ሊተራሊ ጥጋ ጥግ ላይ ያላችሁ ሰዎች ቡድኖች ኦቨር እየተጠቀሙበት ነው። ይሄ የባዕዴን ባህሪ ነው። ስለዚህ አትሄዱ፣ እሷን አትጫወቱ። ስለማቀው እኔ ሰሜን ጎንደር እንግዲህ ዋናው ጎንደር ከተባለ ሰሜን ጎንደር ከሰሜን ጎንደርም ከተማው ጎንደር ከተማ ከጎንደር ከተማም ፋሲል ዙሪያ አጣጣሚ ሚካኤል ምናምን እዛ ባታ ቤተክርስቲያን ምናምን ያ ነው የባላባቱ ሰፈር። ያ ሰፈር ነው የሚወስነው። ኢቨን ጎንደር ጎጥ ምናምን ከተባለ
እና እዚህ ያላችሁ ልጆች እኔ አንዳንዴ በጣም ታስደነግጡኛላችሁ። ምን ነው ለጌታ አስራደ እንደዚህ ያልጮኸችሁለትም? እንደዚህ ሲሰደብ ምን ሲል እንደው ጎጠኝነት ካላችሁ ልጁ እንደውም አማራ ነው፣ ጽድት ያለ ጎጠኝነት የለበት፣ በጣም ኩል የተማረ ስነ ስርዓት ያለው በጣም ካልም የሆነ ሲያወራ ራሱ ረጋ ያለ ምናምን ነው፣ ክፉ ካፉ ማይወጣ ልጅ ነው። ምን ነው ለሱ አልቆማችሁለትም? ምን ነው እሱ ይምራን አላላችሁ እንዴ? እንደው በጣም ጎጠኛ ካላችሁ እኮ እሱን ነው ይምራን ማለት ነው። እሱም ፕሮቴክት ሳታረግ ቢኮዝ እሱ አማራ ስለሆነ እናንተ የፈለጋችሁት ልዘርፉ ነው። በስመ ጎንደርን ልትበሉ ነው የፈለጋችሁት። አትችልም። ወልቃይት ላይ ሞክረህ እኮ አልተሳካም። ተባረራለህ ከወልቃይት። ለምን ወልቃይት መሬት አልተሰጠም ታዲያ? አያሌው መንበር ለምን መሬት አልሰጠም? ኮሎኔሉ ለምን አልሰጠም? እንትና የሽንኩርት እርሻ ጠይቀህ ጎንደር መሪ ለመሆን መጀመሪያ በአማራ ጎንደርን ከሌላው አካባቢ ለመነጠል መንቀሳቀስ፣ ከዛ ከነጠልክ በኋላ መሪ የምትሆን መስሎ ነው። የጎንደር ባላባት ጎንደር ከተማ ያለው ፋሲል ግንብ ዙሪያ የከተመው የጎንደር ባላባት አካሄድን አይቶ ይቀንሳል። ታውቁታላችሁ። ኮሎኔል ደመቀ ምንድን ነው ያለው? መሬት አልሰጠም ሂድ ወደ ሀገር ነው ያለ። ለምን ያለ ይመስላል? ለትክክለኛው አማራ ሰጥቶ ለአንተ ለምን የከለከለ ይመስላል? ቢኮዝ ዴይ ኖ ሞቲቭህ ምን እንደሆነ ስለሚያውቅ፣ ሞቲቭህ ሪሶርስ እንደሆነ፣ ሞቲቭህ ገንዘብ እንደሆነ። ስለዚህ ዛሬም እዚህ ያላችሁ የጎንደር ልጆች ከዓመት አንዴ በሀዘን ሰዓት ብልጭ እያሉ ሀዘናችሁን ፖለቲካ እንደው ከፍ ያለው ፖለቲካ ይሰራል እንዴ? እነሱ በአማራ መሪ መሆን ፈለጉ፣ አልተሳካም። የጎንደር መሪ ለመሆን የከፍ ያለውን ሞት ሊያስለቅሱ ይፈልጋሉ። ደስዬ ደጀን እኮ የተባረረው ከራሱ ድርጅት ነው። ምን አገባን? ብአዴን ለብአዴን ለምን አይገዳደሉ? ምን አስጨነቀን? ደስዬ ደጀን መባረር የጀግናዊ ጄኔራል ከፍ ያለውን ሞት አስታኮ ጎንደርን አስለቅሶ ከአማራ የመለየት ስራ አይቻልም። ደግሞ በደንብ ስለምናውቀው ፖለቲካውን። ስለዚህ ምን ነው የጎጠኞቹ እንደው ጎጥ እስከተባለ ጀግና ሰው አትመርጡም እንደ ክላሽ የያዘ የተማረ ጌታ አስራደ? እነ ጌታን ገፍተህ ለነ ጌታ አይቆሙ እኮ ዘር ያቆሙ ኖቲስ አድርገህ ታውቃለህ? አይቆሙላቸውም እኮ ለነ ጌታ አስራደ። እንደውም እዚህ ቤት ነው በጣም ሞር ሰፖርት ሲደረጉ ማየው። አይቆሙላቸውም እኮ የሚቆሙት ለነባ ነው ልናያሉ መንበር። ለምን ተደራጅተህ ልትበላ ነው? አትበላም። አብይ አህመድ አሊ ገና እንደመጣ አካባቢ አቅም ያላቸው መስሎት በጎንደር ፖለቲካ ቫሊዩ ቦታ ያላቸው መስሎት በጣም ተንከባክቧቸው ነበር። ግን ሳያቸው በጎንደር ፖለቲካ ላይ ታች ናቸው። ይኸውላችሁ የጎንደር የፖለቲካው የራሱ ሃይራርኪ አለው። በሃይራርኪ የመጨረሻው ሃይራርኪ የናያለው መንበር አሰላለፍ ነው እና ሰፈራቸው ነው። በዚህ ምክንያት አብይ አያየና ቻዋላቸው ከእናንተ ጋር ብሰራ ምንም አተርፎ የለም። ቢኮዝ ጎንደርን ማኒፕሌት ማድረግ አትችሉም። እንዲያውም እኔ በሚስቴ በኩል ስራ ብሎ በዝናሽ ታያቸው በኩል አርማጭሆ ላይ ምናምን አንዳንድ እንቅስቃሴ ያደርጋል። አለቀ። አቅም የለም። አብይ ራሱ አቅም እንደሌላቸው አይቶ አባሯቸዋል። ስለዚህ አሁንም ቢሆን እዚህ ያላችሁን አይዶን ነው ጎንደር ጎጠኛ ካለ ያስቀኛል። ጎጥ ውስጥ ራሱ የሚያስገባ ነገር ምን እንደሆነ አይገባም። ጎጥ የምትገባው ንዑስ ማንነት ካለ ነው በብዛት። ንዑስ ማንነት ከሌለ ቅማንት ራሱን ችሎ አይከል ምናምን ብቻ የሚኖር ከሆነ ኪሳራ ነው። ባይዘው የጎንደር ሰው ጎንደሬ በሆነ ብትቀር አዲስ አበባ መግባት አትችልም። አዲስ አበባ የኔ ነው ማለት አትችልም። ሸዋ ስትመጣ በሀገሬ ማለት አትችልም። ስደተኛ ነው ሆነ የምትመጣው ወይም የሰው ሀገር ሰው ነው የምትሆነው። ጎንደርን የነጠቀ የለ፣ ሸዋን ደግሞ አገኘ። ቢኮዝ ሸዋ ስትመጣ አዲስ አበባ ሪላክስ አድርገህ የአማራው ሀገር በሀገሬ እያልክ መኖር ትችላለህ። ታተርፋለህ እንጂ በአማራነት አትከስርም። ጎንደርን ብቻ ከያዝክ ግን ጎጃም ስትገባ መጤ ነህ፣ ወሎ ስትሄድ መጤ ነህ፣ ሸዋ ስትሄድ መጤ ነው የምትሆነው። አማራ ከሆንክ ግን ጎንደር የራስ ነው፣ የነካብህ የለም፣ የመጣብህ የለም። ቢመጣብህም ወንድም ነው፣ የራስ ነው።
ጎጃም ብትሄድ አገር ነው። ባህር ዳር ላይ ቀብረር ብለህ እንደፈለክ መሆን ትችላለህ። አንድ ሰው አንተን ሊናገር አይችልም። መሬት ነው፣ ሀቅ ነው። ወሎ ብትሄድ ደሴ ላይ፣ ወልዲያ ላይ ፈልሰስ ብትል ትችላለህ። አዲስ አበባ ብትሄድ ሸዋ ሀገር ነው። ስለዚህ አትራፊ ነው። የጎጃሙ ወሎም ሸዋም ተመሳሳይ ነው ባይዘው። ታዲያ ይህን የመሰለ ጥቅም አስትተህ ጎንደርን ለብቻው ማድረግ የፈለግከው ምን ማድረግ ፈልገ ነው? ጎንደር ላይ አቅም ስለሌለ ሰፊውን ጎንደር ልትቦጠቡጥ ነው። በቃ ሲምፕል። ከቋራ ጀምረህ እስከ ወልቃይት፣ ከወልቃይት እስከ ደንቢያ፣ ከደንቢያ እስከ ምንድነው እስከ ፎገራ አለፋ፣ ከፎገራ እስከ እብናት፣ ከእብናት እስከ ሊቦ ከመካም ልትዘርፍ ነው የፈለግከው። ኦኬ። ጎንደር ሴንተር አላት። ባላባትም ከወጣ የፋሲል ልጆች አሉ። በቃ እነሱ ናቸው ባላባት። ከየት መጣ ምን ማን በምን እናውቃለን? አፄ ዮሐንስ ይዞ የመጣ የትግሬ ወታደር ልጅ ብትሆንስ ምን እናውቃለን? አፄ ዮሐንስ 8 ዓመት ተቀምጧል ደብረ ታቦር ከነ ሰራዊቱ። ምን እናውቃለን? የሰራዊት ልጅ አፄ ዮሐንስ የሰራዊት ልጅ ብትሆንስ ምን እናውቃለን? ኦሮሞዎች 6 ዓመት አካባቢ ተቀምጠዋል ደቡብ ጎንደር ላይ እያስተዳደሩ። የኦሮሞ ልጅስ ብትሆን ምን እናውቃለን? ዊካን ትረስት ማድረግ ካለብን ትክክለኛውን አማራ የሚሸቱትን እነ ጌታን ትረስት እናደርጋለን። እንደው እዚህ ያላቸው ጎንደር ልጆች እንደው ማር ሲሉ እሳት ሲሉ ማለት ውሃ ሲሉ እሳት ውስጥ እየገባህ ነው እንጂ እዚህ ጋር ራሱን በደንብ የሰራ ትልቅ ቦታ የደረሰ ለፍቶ እስር ቤት ታስሮ ትልቅ ቦታ የደረሰ ፕሮፌሰር እንትኑ ራሱ ታይትሉ ራሱ ፕሮፌሰር በጣም ኳሊቲ ያለው ክላስ ያለው መጽሐፍ የጻፈ በወልቃይት ጉዳይ ምናምን ሰው እዚህ ጋር ያለ እሱን ሳትደግፍ አያሌው መንበርን የምትደግፍ ከሆነ እናንተ በአማራ ስም የተደራጃችሁ ሌላ አካሎች ናችሁ ማለት ነው። ስለዚህ አትችሉም። ላያዋጣህ ነገር አትጀምረው። የፖለቲካውን አትጀምር። ይሄ የጎንደር ምናምን ጎንደርን ጠቀላለሁ ጎንደር ምናምን ባለቤቶች አሉ። ይኸውላችሁ ጎንደር ባላባት አለ። ጎንደር የ7 ቤተሰብ አካባቢ ነው። ሊትራሊ 7 ቤተሰብ ነው ያለው። የብሩ ልጅ የብሩ ዘርነህ የጠምሩ ዘርነህ ምናምን 7 ዘር ነው በቃ ያለው። ጎንደር የ7 ወይ 8 ቤተሰብ አገር ናት። ሌላው ዝም ብሎ ማን ይሁን አይታወቅም። በጎንደር ላይ ሊወስኑ የሚችሉት ከ7ቱ ዘር ደግሞ ዋናው ቦስ የሆነው ዘር ደግሞ የፋሲል ዘር ነው። የፋሲል ዘር ጥንቅቅ ብሎ ያለው የት ነው? ከቋራ እስከ ጎንደር መሀል ጎንደር ድረስ ነው ያለው። ዋናው ዘር ያለው የት ነው? መሀል ጎንደር ፋሲል ግቢ ዙሪያ እስክስታ እየመታ ቢያንጅብብን መብት ያለው እዛ አካባቢ ያለው ሰው ነው። እዛ አካባቢ ያለው ሰው ደግሞ ዋናው የጎንደር ቦስ አማራነቱን መርጦ በአማራነቱ የማይደራደር የባላባት ዘር ሆኖ ተቀምጧል። ማን አያሌው መንበር የማዘር ነው? በእናት የማዘር ነው ይልጅ ምንም እኮ ማን ቢወልድ ማንን ብትሉት እኮ ዘሩ እኮ ማይታወቅ እኮ ነው። እኔ ጎንደሬ ምናምን በየትኛው ዘር? ስለዚህ ፕሊስ ይኸውላችሁ መጥፎ ቅርቃር ውስጥ ትገባላችሁ። እዛ የተወለድክበትን አካባቢም የሚያስጠላ ቅርቃር ውስጥ እንዳትከቱ። ምክንያቱም ጎንደሩ ይገፋና ያባራል። የጎንደር ሰው አይደለም ሊል ይችላል። አላቅህም ዲስኦን ሊያደርግ ይችላል። ከዚህ ደግሞ አገው ከቦሃል። ጢባ ጢቤ ነው የሚጫወቱብህ። ብቻህን እንዳትቀር። ይኸውልህ ጎንደሬ ብለህ ጀምረህ ሌላ ማንነት ይዘህ እንዳትጨርስ። ስለማውቀው የጎንደርን ፖለቲካ ነው ምነግርህ። እኔ እንደምክር ነው ምነግራችሁ። አይዘው ጎንደሬ ብለህ በጣም የምትበጠብጥ ከሆነ ከጎንደር እናባረራለን። እንዴት እንደምናባረር ደግሞ አይኖይት ጨዋታውን እናውቀዋለን። ከተባረርክ በኋላ ግን ከማንም ሳትሆን ብቻህን ነው የምትቀረው። ብቻህን ትቀራለህ። ምናውቀው ነው። በደርግ ጊዜ እንዴት እንደነበር እናውቃለን። በኃይለ ሥላሴ ጊዜ እንዴት እንደነበር እናውቃለን። ስለዚህ ተገፍተህ እንዳትቀር ተጠንቀቅ። አያሌው መንበር የተወለድክበትን አካባቢ አደጋ ውስጥ እንዳትከተው። ተገፍቶ ብቻውን እንዲቀር እንዳታደርገው። ይሄን ነው
ይህንን አሁን እዚህ ያላችሁ የጎንደር ልጆች ነው የምትሉ አያሌው መንበርን አቅፈህ አማራ ፖለቲካ ውስጥ ልትጫወት አትችልም ወይ? አማራነታችሁን አስቀምጡና ውጡልን። አያሌው መንበርን እየተንከባከቡ ስለ አማራ ትግል ማውራት አይቻልም። እንዲህ ነው እንደዛ ነው አልልም። የጎንደር ሰው ምን መጨረሻ ላይ ሊልህ እንደሚችል ታውቀዋለህ። አትቸኩል። አሳ ጎርጓሪ ዘንዶ ያወጣል። ሊትራሊ በጎንደር ውስጥ ራሱ ቦታ የሌለ ሰው መተህ የጎንደር የጎጠኝነት እንቅስቃሴ ለመምራት አትንቀሳቀስ። ከመሩ ራሱ እንደው ደናዎቹ ይሞሩ ቦታው ላይ ያሉ እዚህ በጣም ከአያሌው መንበርን ከፍ አድርጋችሁ ከወር አንዴ ከሁለት ወር አንዴ መጥቶ መርዝ እየረጨ አስለቅሷችሁ የሚሄድ ሰው የምትደግፉበትን ምክንያት እኔ ያውቀዋለሁ። ያሰባችኋት የተለየች ጥቅም አለች ማለት ነው። እንደ ቡድን ተደራጅታችሁ ያንን ከአማራም አታገኙትም። እኔ አስረግጬ ፊት ለፊት ነው ኦነስቶኝ ነው ነግራችሁ። በአማራ ፖለቲካ ዛሬ ሁላችንም ማን እንደሆነ ተነቃቅተናል። ዘመነ እንኳን በተባነነበት ጊዜ እናንተ ልትሸውዱ ትሞክራላችሁ። እንዴ ዘሜ እኮ አማራ ምናምን እያለ በቃ የስንት ህዝብ ልብ አትችሉ። ስለዚህ በማያዋጣችሁ መንገድ አትሂዱ። እሱን ይዛችሁ የትም አትደርሱ። እሱን ይዛችሁ ራሳችሁን ኮርነር ነው የምታስደርጉት። እናንተ ጎንደርን ከአማራ እንነጠላለን ስትሉ እናንተ ከጎንደር ትነጠላላችሁ። ይህን አስረግጬ ነው የምነግራችሁ። ቀላል ስለሆነ ስለማውቀው ደግሞ ፖለቲካውን የምናውቀው ነው። ሁሉም የጎንደር ሰው የሚያውቀው ፖለቲካ ነው። ጎንደርን ከአማራ እነጥላለሁ ብለህ ጀምረህ መጨረሻ ላይ ከጎንደር ተነጥለ የአገው እራት ትሆናለህ። አገው ይበላል። ኦኬ፣ በደንብ ነው የሚበዛው። ያጣጥመሃል። አገው በደንብ ነው አርጎ ነው የሚበላ። ቢኮዝ ለጎንደር አደጋ የምትሆን ከሆነ የጎንደር ፖለቲካ አስወጥቶ ከአማራነት ልታሸሸው ስትሞክር አንተን ከጎንደሬነት ያሸሻል። ማሸሽ ደግሞ ይችልበታል። ከዚህ በፊት አርጎት ስለሚያውቅ ማለት ነው። ስለዚህ መልሰህ ሁለተኛ ጊዜ ራስህ እንዳትሸሽ ከዚህ በፊት ሆነ ታውቃለህ። ሁለተኛ ጊዜ ራስህን እዛ ቦታ ላይ እንዳታገኘው። ኦኬ፣ አንተ ጎንደርን ከአማራ ተነጥላለሁ ላይ ከጎንደር ተነጥለህ ራስህ እንዳታገኘው። በኋላ አገው ይበላል። እኔ አደወነ ሲዛትም ቢኮዝ አማራውን እንደምታስበላው አብረህ ስለማቅ ማለት ነው። ስለዚህ እዚህ ውስጥ አትግቡ ጋይስ። ኦኬ፣ ማያስኬድ ነገር የማይሆን ነገር ለሚስትህ አትንገር ይባላል። እሱ አይነት አካሄድ ነው የምትሄዱት። እና እዚህ ያላችሁ ዝም ብላችሁ ሞኞች አያሌው መንበርስ በመጣ ቁጥር መታችሁ የምታለቅሱ፣ ሲጀመር ምን እንደሚያስለቅስ አይገባኝ። ከፍ ያለው ከሆነ ለከፍ ያለው አይደለም ያለቀስከው። ከፍ ያለውማ መላው አማራ አልቅሶለታል። መላው አማራ ጀግንነቱን፣ መላው አማራ ገዳዮቹን ፊት ለፊት ተጋፍጦለታል። ኦኬ፣ አያሌው መንበር አልተጋፈጠለትም፣ አይጋፈጥለትም። በምን አቅሙ ነው የሚጋፈጥለት? ኦኬ፣ ስለዚህ በዚህ ሰዓት ሁሉም ጭንብሉ በሚታወቅበት ሰዓት ምን ፖለቲካ ሰርተን ምን ከምን እንደ ጨዋታ ማውጣት የምንችልበት ሰዓት ላይ እንትኗን ባትከፍቷት፣ እቺ ምንድነው ካርዷን ባትስዋት ጥሩ ነው። ኢትስ ኢዚ ላይክ ሊትራሊ የሁለት ቀን ፖለቲካ ዩጋይስ በቃ በጣም የምትጠሉት ፖዚሽን ላይ እናስቀምጣችኋል። ስለዚህ እዛ ውስጥ አትግቡ። እኔ እንደ ምክር ነው ይላችሁ። ብዙ ጊዜ በቀላሉ የምታሸንፈውን ሰው ቦክስ ስገጥም መደብደብ የምትችለውን ሰው እባክተው። አንድ ታሪክ ነግራችሁ ላብቃ። አንድ ሰው ክላሽ እጁ ላይ ይዞ መጠጥ ቤት ውስጥ፣ ትንሽ ልጅ ነው፣ ወጣት ልጅ ነው፣ ክላሽ ታጥቋል። መጠጥ ቤት ውስጥ አንድ ሌላ ወጣት ሴት ወዶ፣ መጠጥ ቤት ያላት ሴት ጠላ ቤት ነው ብለን እናስብ፣ ወዷት እሷ ቤት ሄዶ ይጠጣል። እሷን ደግሞ የሚወድ ሌላ ተለቅ ያለ ሰው አለ። ትንሽ ሞቅ ሲለው አንቺ ይህን ኩታራ ወደሽ፣ ይሄ ኩታራ እንዴት ነው የሚያይሽ እያለ ይሰድባታል ምናምን። ልጁ ጸጥ ይላል። በኋላ
ልጁን ይመጣና አንተ ኩታራ እቺ ልጅ እኩያ ናት አቅመ ናት ምን ፈልገህ ነው እዚህ የምትመላለሰው ውጣ አለው። እሺ ብሎ ወጣለት። ከዛን ያው ወንድነቱ እንዲታይ ካልደበደብኩ አለው። ወጣቱ ልጅ መሳሪያ ይዟል፣ ትልቁ ሰውዬ ዱላ ይዟል። ከዛ ልጁ ሮጠለት በቃ ቢኮዝ መሳሪያ ይዟል ቢተኩስ ሊገለው ስለሚችል ከመነካካት ብሎ ሮጠ። ሲሮጥ ሰውየው የደስደስ ተሰምቶት ሴቷንም ማሳደር ጀመር። ከዛን አንድ መንገድ ላይ ያለ ሰውዬ አይቶ ክላሽ የያዘው እየሮጠ ዱላ የያዘው እያባረረ እና ምን አለው መሰላችሁ? ምን ሆነ ነው ሲለው ሙት እያሳደደኝ ነው አለ። ሙት አለ ሬሳ እያሳደደኝ ነው አለ። ምን እያለ ነው? ዞሬ ብተኩስ እገለዋለሁ ነው። ተወኝ ተወኝ፣ ሬሳ አትከተለኝ፣ ተወኝ፣ ሬሳ አታሳድደኝ አለው። መጨረሻ ምን አደረገው? ዞሮ ድፍን አድርጎ መተው። ሲመታው ሰውየው ሞተ። ኦኬ ሰምታይምስ በፖለቲካ ሬሳ የሆናችሁ ሰዎች ዞረን አንድ ካርድ ስበን ማይሆን ኮርነር ውስጥ ልንከታችሁ ነገር እንደዚህ አታድርጉ። ፖለቲካሊ የአያሌው መንበር ፖለቲካ ኢዝ የሞተ ፖለቲካ። አያሌው መንበር ፖለቲካው ዛሬ አይደለም የሞተው 2019 20 ሞቷል። 2019 እና 20 የሞተ ፖለቲካ ይዘህ 2025 ላይ ሸጠዋለሁ ብትል ትከስራለህ። 2020 ላይ የሞተ ፖለቲካ ዛሬ አይሰራም። ኦኬ ዛሬ የበለጠ ነው የምትከስሩበት። ኤንድ በጀግናው ከፍ ያለው ደሴ ልትነግድ አትችልም። ካለቀስክናና እዚህ መጣችሁ ባይዘው ልንገራችሁ፣ በጎንደር ስም አታልቅሱ፣ በምን አታልቅሱ። በደስዬ ደጀን ከስራ መባረር ማልቀስ ይቻላል። እኔ ችግር የለብኝ። ለምሳሌ ኦፒዲዮ ልጆች፣ የኦህዴድ ልጆች፣ የቱለማ ልጆች የሰላም ሚኒስተሩ ታዬ ደንዳ ሲባረር ታዬ ደንዳ ተባረረ ብሎ አልቅሷል። ደስዬ ደጀን ተባረረን ብሎ ማልቀስ ይቻላል። የሚከለክልና ያልከለክልም። እኔ ሶፍት እንሰጣለን፣ ምንም ችግር የለም። ኦኬ በሱ ስም ከማልቀስ ይልቅ ግን ሌላ ድራማ ይዘህ መተህ ሌላ ጎንደርን ክልል ምናምን ጎንደር እስር ቤት ነው ጎንደር የምን የአማራ ክልል ጎንደርን አስሯል። ጎንደር እኮ 46% ነው። 46% እኮ አሳሪ እንጂ ታሳሪ ሊሆን አይችልም። የክልሉ በመሬት ሳይዝ 42 ይሁን 46% ነው። በህዝብ ቁጥርም 40% በላይ የጎንደር አካባቢ ሊትራሊ ግማሹን እኮ ነው። የአማራ ክልል ግማሹን ሆነህ እንዴት ነው የምትታሰረው? እኔ አንዳንዴ እኮ ያስገኛል። አሁንማ ወልቃይት ሲጨመር ጭራሽ 50% ገብቶ እንዴት ነው የምትታሰረው? እንደውም ያስረዳኝ ሰው አለ? አንድ ወንበር ላይ ለምሳሌ አማራ ክልል 2 ወንበር ካለ አንደኛው ወንበር ላይ ከ2 ወንበር አንዱ ላይ ቁጭ የሚለው የጎንደር ሰው ነው። ያን ያክል ነው እንትን ፖቴንሻል። እንዲያውም አማራ ክልል ለጎንደር በጣም ይጠቅማል። ሊትራሊ እኮ አማራ ክልል ማለት ሰፊ ጎንደር ክልል በለው በጣም ጠቃሚ ነው። ቢኮዝ ግማሹን አንተ ወልቃይትን ስትጨምር የቆዳ ስፋት 50% ኦልሞስት ደርሳል። የህዝብ ቁጥርም ትልቅ ነው። ስለዚህ አትራፊ ነው። ይሄ ነው ጨዋታው። ኦኬ ስለዚህ የመጨረሻ ላስቀምጠው፣ ጎንደርን ከአማራ እነጥላለሁ ብለህ ተነስተህ ከጎንደር ተነጥለህ እንዳትጨርስ። አመሰግናለሁ። ባለ ሌሎቻችሁ ማሳብ መስጠት ይችላሉ። አኪራ በደንብ አድርገን ገለጽኩ። ሶሪ ቅርታንተን እያርኩ ስለነበር ኤኒዌይስ ባይ ዘ ዌይ የሚያስቀኝ ምንድነው ታውቃለህ? ገና ካርታው ሳይመጣ ካርታ ብቻ አይደለም ታፕታፕ እያደረጋችሁ ጋይስ 190 ሺህ ናዝጋ። ካርታው ብቻ አይደለም ባንዲራ ራሱ ምን ባንዲራ ሊያደርግ ነው? እንደው ክልል ሲሆን ራሱ ባንዲራውን ማየት እፈልጋለሁ። የፋሲል ከነማን ቀይና ነጭ ምናምን አድርጎ ምናምን ፖለቲካሊ ሰራ ይፈልጋል። ገና እኮ ባንዲራው ጋር አልገባንም። እና ኤኒዌይስ ጥሩ ነገሩ ምንድን ነው? ግልጽ የሆነው ዛሬ አንድ እያየን ያለነው ነገር የተዋሸው ውሸት አለ። የተዋሸው ውሸት ቅድም እንደተናገርነው በህዝብ ቁጥር ሰፊ ሆኖ በህዝብ ቁጥር ሰፊ ሆኖ ግን ምንድነው ግብር መክፈል ካልቻልክ ሌላ ነገር
ቀደማው ሲያወራ ከትናንትና ሲወራ የነበሩት ነገሮች በጣም የሚያስቁ ነገሮች ናቸው። የአማራ እንትን ጎጃም አማራ ተጨቁነ። የአማራ ቅድም እዚህ ጋር ያሳየዋችሁ ድጋሚ ያሳየቻችሁ ከዛ ወደ ሌሎች ጋር ሄዳለሁ። እዚህ ጋር የምታዩት እዚህ ጋር የምታዩት ቶታል ስንት ነው? 43.1 ቢሊዮን ብር ከፌዴራል ባጀት አግኝቷል የአማራ ክልል። የውጭ ጉዳይ የውጭ እርዳታ 2.28 ሚሊዮን ገንዘብ አግኝቷል። የውጭ እርዳታ የአማራ ክልል ነው። 2.5 ቢሊዮን ለልማት ምናምን ተብሎ ባጀት ያገኘው ነው። 3.4 ቢሊዮን ከምንድነው? ከታክስ ከግብር የተሰበሰበ ነው። ግብር ከተሰበሰበው ላይ ማነው ማክሲመም እንደ ዞን ስትመጣ ይሄንን ማውራው ምንድነው? እንትን አልተደረገ እኛ እንትን አልተሰጠንም ምንድነው የሚባለው? ባጀት የለንም። ባጀት ውሸት ሲዋሹ ማለት እንትን ሲያደርጉ ተበድሏል። የጎንደር አማራ በባጀትም በሁሉ ነገር ትምህርት ቤት አልተሰራለትም። የጎንደር አማራ ድሃ ሆኗል። አንድ ነገር የዛ ያለው ባህሪን ሙልጭ አድርጎ እየበላ ፖለቲካ ይሰራል። አሁን በእንትን ደረጃ በዞን ደረጃ ስናየው ግብር ትልቁን ግብር የሚከፍለው የሰሜን ሸዋ ማህበረሰብ፣ ሁለተኛ ደቡብ ወሎ፣ ሶስተኛ ምስራቅ ጎጃም፣ አራተኛ ምዕራብ ጎጃም፣ አምስተኛ ሰሜን ወሎ ነው፣ ስድስተኛ ደቡብ ጎንደር ስድስተኛ ነው። ምን የሚያደርገው ገንዘብ እንትን የሚለው ግብር ከሚሰበሰቡት 42 ስንት ነው? ይቅርታ ግብር ከሚሰበሰብበት 42.7% ውስጥ ትልቁን እንትን የሚያደርጉት ሰሜን ሸዋና ደቡብ ወሎ ናቸው። ትልቁን የሚያደርጉት እንደ ክፍለ ሀገር ደግሞ ይሄ እንደሚሉት ጎጃም፣ ጎንደር ምናምን ብለው ክፍለ ሀገር እንደሚያደርጉት ደግሞ ከሆነ ደግሞ ትልቁን የሚይዘው ማን ነው? ወሎች ናቸው። ትልቁ ጎጃም ጋይስ ይገርሳ ትልቁን የሚያገኘው ጎጃም፣ ሁለተኛ ወሎ ነው። ለምሳሌ ጎጃም እንደ ጎጃም አዊ ዞንን ጨምሮ 113 ሺህ ነው ሰው እንትን የሚያደርገው። ከዛ ሁለተኛ 105,000 ወሎ ነው። ሶስተኛ 76,452 ጎንደር ነው። ደሎስት ደቡብ ጎንደር፣ ሰሜን ጎንደር፣ ምዕራብ ጎንደር ምናምን የሚባለው ተጨምሮ ቶታል 76,000 ጎንደር ከተማንም ጨምሮ ቶታል 76,418 ሰዎች ግብር ከስንት ከሁለት ምናምን ሚሊዮን ህዝብ ሰው ግብር አይከፍልም። ሰው ግብር ማክሲመም ሸዋዎችና የሰሜን ሸዋ ማህበረሰብና የደቡብ ወሎ ማህበረሰብ ማክሲመም ግብር እየከፈለ የሚያገኘው ባጀት ግን ሲመጣ ባጀት ድልድል ሲመጣ ለስ ባጀት ደህና ትምህርት ቤት አይሰራለትም። ሪቨርስ ሲያገኝ ሲመጣ ወደኋላ ሲመጣ እንደውም የሚገርማችሁ ነገር ብአዴኖች እስከ